ለመላው ኢትዮጵያውያን ኦርቶዶክሳውያን የቀረበ የበይነ መረብ ውይይት ጥሪ። በሀገራችን ኢትዮጵያ የብልጽግና የግፍ አገዛዝ ወደ ስልጣን ከመጣ ጊዜ አንስቶ ሀገር በጦርነት በረሃብ እየተሰቃየች ትገኛለች። በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሥርዓታዊ ጥፋት ያደረሰውና እያደረሰ ያለው ግፍ ከቀን ወደ ቀን እየከፋ በመሄድ ላይ ይገኛል። በመላው የሀገራችን ክፍል ላለፉት 8 ዓመታት ያልቆመው የካህናት የምዕመናን ግድያ፣ የቤተክርስቲያን ቃጠሎ፣ መፈናቀል በተለይም በምስራቅ አርሲ በብዙ ወረዳዎች ዛሬም ድረስ ጭፍጨፋው በሰፊው ቀጥሏል። ከዚህ በኋላ ከሞትና ከግድያ ሊያተርፈን የሚችል እንደሌለ በመገንዘብ ራስን ከሞት ለመከላከልና ለወገኖቻችን ድምፅ ለመሆን አትግደል አትገደል በሚል ቀዳሚ ቃል ጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ የበይነ መረብ ውይይት ቅዳሜ ሰኔ 6 2018 ዓ.ም ወይንም ጁን 13 2026 ዓ.ም በዋሽንግተን ዲሲ ሰዓት አቆጣጠር ከረፋዱ 11 ሰዓት ኤም፣ በአውሮፓ 17 ሰዓት፣ በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 12 ሰዓት ላይ ይደረጋል። ኢትዮጵያውያን እንዲሁም ኦርቶዶክሳውያን የሚደርስብንን ግፍ በጋራ እንቃወም፣ በተጋድሎ ነፃነታችንን እናስከብር ዘንድ ውይይቱን በሚዲያዎች እንድትሳተፉ ጥሪያችንን እናስተላልፋለን። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በኢትዮጵያ በተለያዩ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው ይዘን እየቀረብነው። እኔን መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ እንደዚሁም የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከብራስልስ ቤልጅየም አንድ ላይ ሆነን የዕለቱን መረጃዎች ወደ እናንተ እናደርሳለን። አብራችሁን በቆይ ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? እንዴት አመሸ? ደህና ነው ወይ? እንግዲህ በርካታ ጉዳዮችን ይዘን ነው የቀረብነው። የፈረንሳይቷ ጋዜጠኛ ከአዲስ አበባ መባረሯን ተከትሎ የሲፒጄ መግለጫ አውጥቷል። ሲፒጄ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ነው። ጋዜጠኛዋ የተባረረችው በትግራይ ያለውን ወቅታዊ ሁኔታ በተመለከተ ዘገባ ሰርታ ካቀረበች በኋላ እንደሆነ ነው የተነገረው። ጦርነት አንዣቧል፣ የትግራይ ማህበረሰብ በጦርነቱ ስጋት አካባቢውን ለቆ የወጣ ነው የሚል ዘገባ ሰሞኑን በተለያዩ ሚዲያዎችም የቀረበ ነው። ያንን በመስራቷ የአብይ አህመድ አገዛዝ አባሯታል። ሲፒጄን በመቃወም ነው መግለጫ ያወጣው። የምክክር ኮሚሽኑ ከሐምሌ 8 ጀምሮ ለ3 ሳምንታት የመጨረሻውን ውይይት ሊያደርግ እንደሆነ ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። እንግዲህ ባለፈው እኔም አንተም ተገናኝተን እንደገለጽ ነው የአብይ አህመድ አገዛዝ አዲሱን መንግስት ከመመስረቱ በፊት የምክክር ኮሚሽኑ ያለውን ነገር ሁሉ አጠናቆ እንዲያቀርብለት ትዕዛዝ መስጠቱን ተከትሎ ነው እንግዲህ ሐምሌ መጨረሻ ይህንን ውጤት ይዘው ለአብይ አህመድ ሊያቀርቡለት እየተዘጋጁ ያሉት። ምን ልንሰማ እንችላለን የሚለውንም በአጭሩ የምንመለከተው ጉዳይ ይሆናል። የአርሲው ጉዳዩንም በስፋት እየተነሳ ነው። ግድያው አልቆመም። ወደዛ ያመሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ቦታው ላይ መድረስ አልቻሉም። በጥይት ሩምታ ወደ ስፍራው መድረስ ሳይችሉ እንደተመለሱ ነው የሰማ ነው። የታሰሩ የቤተክርስቲያኒቱ መምህራኖች እስካሁን እንዳልተፈቱ ነው መረጃዎችም የሚያመለክቱት። ጽምዶን በተመለከተ የአብይ አህመድ አገዛዝ የገባበትን ፍርሃት የሚያሳዩ የተለያዩ ክስተቶችንም ነው ከወደ አዲስ አበባ የሚሰማው። እንግዲህ አብይ አህመድ ጽምዶ ማለትም በኢትዮጵያውያን የተለያዩ ኃይሎች ተባብረው እየመጡ ነው በሚል ከፍተኛ የሆነ የፕሮፓጋንዳ ዘመቻ ጀምረዋል። ወታደራዊ ባለስልጣናት እንደዚሁም የፖለቲካ ሰዎች የቴሌቪዥኑ እየወጡ የሚያሰሙት ዛቻና ማስፈራሪያ ምናልባትም የአብይ አህመድ አገዛዝ የገባበትን ጥልቅ ፍርሃት እንደሚያሳይ ነው ለመረዳት የተቻለው። ሌሎች መረጃዎችም አሉ፣ እነሱን ያነሳን እንግዲህ እንወያያለን። ያሬድ፣ ከዚህ ከጽምዶ ጉዳይ ጋር በተያያዘ የአብይ አህመድ ባለስልጣናት የሚያሰሙትን ስጋት ይሁን ዛቻ የተደበቀ ነገር ጭንቀትም እንዳለባቸው ነው መረዳት የሚቻለው። የጌታቸው ረዳና የሬድዋን ሁሴን በአልጀዚራ ላይ ያወጡ ጽሁፍ ምናልባት ከዚሁ ጋር ተያይዞ ሊነሳ የሚችል ጉዳይ ነው። ህወሓት ፌዴራል መንግስቱን ሊያጠቃ ይችላል በቅርቡ፣ እንደውም በቀናት ነው ያሉት፣ ውጊያ ሊከፍት ይችላል የሚል ያነሱበት ይህንን ጽሁፍ በተመለከተ እንግዲህ በዛን ጀምርና ምንድነው ይሄ ሁሉ ጭንቀት? እንግዲህ
ቴሌቪዥኑ የምናየው ዶክመንተሪ ፊልም የባለስልጣናቱ ዛቻና ማስፈራሪያ መሬት ላይ ምን ታይቷቸው ነው በዚህ ደረጃ የሰጉት የሚለው ጥያቄ ይነሳል። ያሬድ እንዴት አየው? ብልጽግና አንዱ የሚያደርገው ነገር ወደ ግጭት ሊገባ ሲያስብ ሲዘጋጅ ትርክቶችን ቀድሞ የማዘጋጀት ነገር የተለመደ አካሄድ ነው። ከዚህ በፊት የነበረውም ከህወሓት ጋር የነበረው 2 ዓመት የፈጀውም ጦርነት ከመጀመሩ ብዙ ጊዜ ብዙ ሰው የሚጀምረው ጦርነቱ የጀመረ የሚመስለው የሰሜን ዕዝ የተመታበትን ቀን ነው የሚይዘው። ግን ከዛ በፊት ትርክቶችን የማስተካከል ለምሳሌ የሰሜን ዕዝ ከመመታቱ በፊት በኢትዮጵያ ውጭ ጉዳይ ሚኒስትር በኩል በጠቅላይ ሚኒስትሩ ትዕዛዝ የወረራ ልክ ሌላ ሀገር ሲወርህ የተባበሩት መንግስታት ቻርተር የሚጠቀስ አንቀጽ አለ። በሌላ ሀገር ጥቃት ሊሰነዘርብኝ ነው፣ ወረራ ሊሰነዘርብኝ ነው፣ ዓለም አቀፍ ማህበረሰቡ ይወቅልኝ የምትልበትን በውስጥ ጉዳይ ከትግራይ ጦርነት ሊመጣብኝ ነው የሚል ክስ አብይ ያስገባው ከሰሜን ዕዝ ከመመታቱ ከሳምንታት በፊት ነው። እና ይሄ ለዓለም አቀፍ ማህበረሰቡንም ጠርተው አዲስ አበባ መግለጫ መስጠት እንደውም ካስታወስክ ይሄን ውጥረት ተከትሎ ሰሜን ዕዝ ከመመታቱ ከ8 ቀን ከ9 ቀን በፊት የአውሮፓ የህብረት መግለጫ አውጥቶ ነበር። ጥሪው ለኢትዮጵያ መንግስት፣ ለኤርትራ መንግስት ቦርደር አካባቢ የወታደራዊ እንቅስቃሴዎች ይታዩናል እና ወደ ግጭት ሊሄድ ስለሚችል ከህወሓት ጋር ባካችሁ ይሄን ነገር በጥንቃቄ ያዙት የሚል ስጋታቸውን ሁሉ ገልጸው ነበር። እና ሁሌ ሊወስድ ለሚፈልገው እርምጃ ለዓለም አቀፍ ማህበረሰቡ ትርክት ያዘጋጃል፣ አገር ውስጥ ለህዝቡ ትርክት ያዘጋጃል። ለአገሩ ህዝብ ጦርነቱን ደግፎ እንዲቆም ልክ የሀገር ሉዓላዊነት አደጋ ላይ እንደወደቀ የህግ አስከባሪነት ስራ ሊሰራ እንደሆነ በመግለጽ ህዝቡን የማሳመኑን ስራ በአገር ውስጥ ሚዲያዎች የውጭ እንትኖች የኢትዮጵያን በአማርኛ በሌላ ቋንቋ የሚተላለፉ ሚዲያዎችን ስለማያዩ ምሁራኖች ሁሉ እየተጋበዙ የሚሰሯቸው ስራዎች የአገሪቱን ህዝብ ለጦርነት ለቀጣይ ዙር ጦርነት ወይም ሁሌ ግጭቱ ሲገባ የማዘጋጀት ነው። ተመሳሳይ ነገር ከፋኖም ጋር ጦርነት ከመጀመራቸው በፊት የሚዲያ ትርክት ስራ ላይ ነው ያተኮሩት እና ይሄም አሁን የሰሜኑ 2ኛ ዙር የጦርነት ድባብ ገና ከምርጫው በፊት አይ ቲንክ ከወራቶች በፊት በጌዲዮን ጢሞቴዎስ የተዘጋጀ ደብዳቤ ለተባበሩት መንግስታት የኤርትራ መንግስት ከህወሓት ጋር ሆኖ ሊወጋን ነው የሚል ደብዳቤ ለተባበሩት መንግስታት ራሱ ካስገቡ ወራቶች ቆይተዋል እና ትርክቱን እያዘጋጁት ነው የነበሩት የዓለም አቀፍ ማህበረሰቡን አዌር ማድረግ ከዚህ በኋላ ጦርነት ውስጥ ብንገባ ተገፍተን ነው እንደ አንድ ሉዓላዊ ሀገርን የሚያስተዳድር መንግስት የሀገሪቷን ሉዓላዊነት መጠበቅ የህግ የበላይነት መጠበቅ እያንዳንዱን ክልል የመጠበቅ ኃላፊነት ስላለብን የኃይል እርምጃ እንድንወስድ ተገፍተናል፣ ገፊ ሁኔታዎች ተፈጥረዋል የሚለውን ትርክት ለዓለም አቀፍ ማህበረሰቡም ቀድሞ የማዘጋጀት አይነት ስራ ነው። አሁን የሬድዋንና የጌታቸው የትላንትናው ግጭት ላይ ተፋላሚ ኃይሎች ሆነው ማዶና ማዶ አንዱን እየከሰሰ ሁለቱም በተለያየ ጫፍ ሆነው ትርክት ይሰሩ የነበሩ ሰዎች ናቸው። አሁን ደግሞ ጊዜው ተለውጦ ሁለቱ በዚህኛው በብልጽግና በኩል ሆነው ትርክት የመስራትና ለቀጣዩ ጦርነት ሌጂቲሜት የሆነ ኮዝ አለን ፉል ስኬል የሆነ ጦርነት ውስጥ ለመግባት ብለው ኢንተርናሽናል ኮሚኒቲውንም ለማሳመን ነው። ሌላው አሁን የኦሉሴጉን ኦባሳንጆ ወደ መቀሌ የተላኩበት ምክንያት ራሱ በአንድ መልኩ ስትመለከተው መንግስት ምንም ዕውቅና ሊሰጣቸው ያልፈለጋቸውን የህወሓት ሰዎች አሁንም ስቲል በፕሪቶሪያው ስምምነት ስር የነበሩትን ሰዎች ሸምጋዮች ልኮ ለህወሓት ስቲል
ይሄ የእኚህ ሸምጋይ ሰው ወደዛ መሄድ ለህወሓት አንድ ትልቅ እንትን ነው። ዲፕሎማቶች መሄዳቸው ምናምን ግን ተመሳሳይ ነገር ነው። በቃ ናሬቲቭ ፓተርኑ ከዛኛው ጦርነት በፊት ከስሜት ወጥቶ ከጦርነቱ በፊት በጦርነቱ ጊዜ የነበሩትን ሁኔታዎች እያንዳንዱን ነገሮች ለሚመረምር ሰው አንድ አይነት ሁኔታ ነው ያለው። ያኔም ዲፕሎማቶች መቀሌ ሄደው ውይይት እንዲያደርጉ ተደርገዋል። እነ ኃይሌ የሀገር ሽማግሌ ተብለው ተልከዋል። ከዛ በኋላ አሁንም ሽማግሌ ልከን ቀድመን ለዓለም አቀፍ ማህበረሰቡ ማሳስበን ብዙ ማስጠንቀቂያ ሰጥተን ስላልሰራ ምርጫ የለንም ለዛ ነው ወደ ጦርነት የገባ ነው የሚል አይነት እንትን ነው የሚሆነውና ለኔ በእኚህ ሽማግሌ ሸምጋይነት ነገሮቹ ይመለሳሉ የሚል ተስፋ የለኝም። ምክንያቱም በሁለቱም ወገን በኩል ለፍልሚያ የመዘጋጀት ነገሩ ያለቀለት ይመስለኛልና በዛ ላይ ወደ ሰላም ለመምጣት የሚነጋገሩባቸው ተርሞች ከቁጥጥር ውጪ የወጡ ናቸው። አንደኛው የፕሪቶሪያ ስምምነት ቀድሞ ነው የፈረሰው። ስለዚህ አሁን የፕሪቶሪያ ስምምነት ላይ ለመደራደር ራሱ የመጀመሪያው ነገር ህወሓት የሚባል ድርጅት መኖሩን ምርጫ ቦርድ ስሙን የሰረዘው ድርጅት በትክክል ኤግዚስት ያደረገ ክልል ይዞ እያስተዳደረ መሆኑን መቀበል ለፌደራል መንግስቱ አማራጭ የሌለው ነገር ነው። ከዛ በኋላም የሚነሱ ከሰብአዊ ቀውስ ጋር ከአቅርቦቶች ጋር ከተለያዩ ነገሮች ጋር በህወሓት በኩል የሚነሱ የፕሪቶሪያን ስምምነት መንግስት ጥሷቸዋል ብለው የሚያነሷቸው ነገሮች አሉ። በዚህኛውም በኩል የሚነሱ ነገሮች አሉ። ስለዚህ የነ ጌታቸው ሩጫ አብይ ነገ ለሚወስደው እርምጃ የማለማመጃ ምልክቶች ናቸው። ይሄ የመዘጋጃ ቀድመ የምትተኩሳቸው የርችት ምናምን አይነት ምልክቶች ናቸው እንጂ ጄኒውን የሆነ ሰላም የመፈለግ እርቅ የመፈለግ ምናምን ሳይሆን በብዙዎቹ ባለስልጣናት በኩልም ሲነገር እንደሚሰማው ማያዳግም እርምጃ በመውሰድ ህወሓትን ታሪክ ለማድረግ ኃይለኛ ጦርነት ውስጥ መገባት የግድ ሊል ይችላል። ያን ለማድረግ ደግሞ ኢንተርናሽናል ኮሚኒቲው ልክ ከዚህ በፊት ያደርግባቸው የነበረውን አይነት ጫና እንዳያደርግባቸው እንትኑን መደላድሉን ቀድመው የመስራት ስራ ላይ የተጠመዱ ይመስለኛል። ምናልባት ነገሮችን ገጣጥሞ መመልከትም ያስፈልጋል። እንግዲህ ኢዜማም ህወሓት እንዲመታ ጥሪ ያቀረበበትን መግለጫ ወጥቷል። ዝም ብሎ አይደለም ኢዜማ ይህንን ያለው። ሌሎች በብልጽግና ዙሪያ ያሉ አካላትም ሰፊ ዘመቻ ጀምሯል። በተለይ ተባብረው እየመጡ ነው ያሉት የሚሉት ኃይሎች ከመጡ ምን ሊፈጠር ይችላል የሚል ስጋት የገባቸው ብልጽግና ብቻ ሳይሆኑ ሌሎችም አካላት ከወዲሁ ድምጻቸውን እያሰሙ ይገኛሉ። ኢዜማ ብቻ አይደለም እና አብንም ሌላው የውስጥ አርበኛ የሆኑትም በአዴን አካባቢ ያሉ ሰዎችም እንደዚሁ ከወዲሁ ድምጻቸውን እያሰሙ ነው። ደንግጠዋል። ብልጽግና ብቻ አይደለም። የጌታቸውና የሬድዋንን በተመለከተ ለምን ሁለቱ አልጀዚራ ላይ መጻፍ አስፈለጋቸው? ሁለቱ ለምን የሚለው ምናልባት ከዚህ ጋር በተያዘ ያንተ ምልከታ ካለ አላቅም። ተባብረው የሚመጡት ኃይሎች በዋናነት እነማን እንደሆኑ ምን ላይ መሬት ላይ ምን ስራ እየሰሩ እንዳለም ዝርዝር መረጃ እንኳን ማቅረብ የሚችሉበት ሁኔታ የለም። ከምን ተነስተው ነው? የሁሉ ፍርሃት ከምን የመነጨ ነው? በእርግጥ መሬት ላይ ተባብረው የሆነ የፖለቲካና የወታደራዊ ጥምረት ሰርተው በይፋ ያሳወቁት ነገር የለም። ገና ውሃውም ሳይሞቅ ነው በዚህ ደረጃ የብልጽግና መንደር እየተረበሸ የሚገኘውና እንዴት ታየዋለህ? ጦርነቱ እውነት ሊጀመር ይችላል? አንዳንድ ወገኖች አብይ ካለው ቁመና አንጻር ከገባበት የተለያዩ ውጥንቅጦች በዚህ ላይ አሁን 2013 አይደለም አሁን ያለበት የአብይ አህመድ ቁመና ከያኔው አንጻር ሲታይ በብዙ መልኩ በዙሪያው ካሉት ኃይሎች ጋር ተጣልቷል። በኢትዮጵያ ውስጥ ያኮረፈ ህዝብ ምናልባት ጥቂት ካልሆነ በስተቀር አብዛኛው ከአብይ ጎን አይደለም። ስለዚህ በዙሪያው የተከበበ ሰራዊቱ የተዳከመ በብዙ ነገር ከፍተኛ አደጋ ውስጥ ያለ አገዛዝ ነው። ይሄን ሁሉ ድክመቱን ይሄን ሁሉ ቀዳዳውን ይዞ ወደ ጦርነት ይገባል ብለህ ታስባለህ ወይ? ከመጀመሪያው ልጀምርና ከኢዜማ ጋር የተያያዘው ነገር ኢዜማ ያለፈው ጦርነት ባደረሰው ጉዳት ውስጥ ለመንግስት በተለይ ለአብይ አህመድ ያንን እብደት በመቀላቀል ይፋዊ የሆነ የጦርነት ድጋፍም እገዛም በማድረግ ያ ጦርነት ላስከተለው ጉዳት ሁሉ በግራም በቀኝም ከሚጠየቁት ኃይሎች መካከል አንዱ እንደ ድርጅት ኢዜማ ነው።
በዋነኝነት ደግሞ ላተኩር ካልክ ፕሮፌሰር ብርሃኑ ጦርነቱን በለው ይሉ ከነበሩ ሰዎች በአደባባይ አንዱ ነው። ስለዚህ እዛ በአማራ ክልል፣ በአፋር፣ በትግራይ ሜይንሊ ለደረሱት ጉዳቶች ሁሉ ኢዜማ የታሪክ ጠባሳ ላይ ተሸክሞ የሚዞር ድርጅት ነው። አንድ ሁለተኛ አሁንም ደግሞ የዚህ የትርክቱ አካል መሆኑ ደግሞ የብልጽግና ፍላጎት ሰላም ነው። ግን ተመልከቱ አገሪቷን አደጋ ላይ የወደቀች ስለሆነ የሌሎች ህዝባዊ መሰረት ያላቸው አካላትም እርምጃ ለምንድነው መንግስት የማይወስደው እያሉ እየገፋፉኝ ነው የሚለውንም ትርክት አንዱ ቅድም ያልኩ የትርክት መስሪያ አካል ነው እና ይሄ ዝም ብለው ኢዜማዎች ከመሬት ተነስተው ያወጡት መግለጫ ነው ብዬ አላስብም። ጌታቸው በዚህ በኩል ይሄዱና ኢንተርናሽናል ኮሚኒቲው ላይ ስራ ይስሩ፣ እናንተ በዚህ በኩል ደግሞ የህወሓት ላይ ለሚወሰደውን እርምጃ ህዝባዊ ያስመስሉት፣ የህዝብ ከህዝብ የመጣ ጥያቄ ያስመስሉት ነው። ተመሳሳይ ነገር ያለፈውም ግጭት ውስጥ ከመገባቱ በፊት ያኔ ሬድዋን በዚህ በመንግስት በኩል ሆኖ አይ ቲንክ ከተወሰኑ የመንግስት ተሿሚ ባለስልጣናት ውጭ ጉዳይ ሚኒስትር አካባቢ ከነበሩ ሰዎች ጋር 2-3 ተከታታይ አንደኛ ዲፕሎማቶችን አዲስ አበባ ሰብስበው ያለውን ሁኔታ የሰሜኑ ሁኔታ ከቁጥጥራችን ወጥቷል፣ ህወሓት እንደዚህ ነው፣ ህግ ማስከበር አልቻልንም፣ ለሚፈጠረው ነገር ሁሉ ህወሓት ነው ኃላፊው የሚለውን ትርክቱን ከጦርነቱ በፊት ሰሜን እስከ መመታቱ በፊት የዲፕሎማቲክ ኮሚኒቲውን አዲስ አበባ ሰብስበው ግንዛቤ የማስጨበጫና የማዘጋጃ ስራ ይሰሩ ነበረ እና እዛ ውስጥ እንግዲህ ኢዜማዎች ጦርነቱን ከፈነዳ በኋላ የነበራቸው ሮል ይታወቃል። ስለዚህ የሚያሳዝን ነው። ግን እንዲህ ያለ ነገር ምናልባት ድምጻቸውን ማሰማት የነበረባቸው እንዴት ቶሎ ሰላም መውረድ ይችላል የሰላም ጥሪ ማረግ ነበር ከኢዜማ ይጠበቅ የነበረው። ግን ኢዜማ የብልጽግናን ካባ የኢዜማን ካባ ለብሶ ግን በብልጽግና ተክለ ሰውነት ውስጥ ያለ ድርጅት ሆኖ ስለሆነ ለኔም በግሌ የሚታየኝ ካለኝ ኦብዘርቬሽን የሚሽን የሥራ ክፍፍል ነው የሚሆነው ለአብንም ለምንም እና ይሄ በምርጫው ላይም እኮ ውድድር ላይ ቦታ የተለቀቀላቸው ያለ ምክንያት አይደለም መሳይ እነሱ እንዲያልፉ ተብሎ ብልጽግና ነፃ ሜዳ የለቀቀላቸው እነዚህ አይነት ሮሎችን እንዲጫወቱ ነው። ስለዚህ እኔ እንደተለያየ ድርጅቶች ማርግ ያልቆጥራቸውም ግን በብልጽግና ድርጅት የሚፈጸመውን ወንጀል ሁሉ አብረው እየተጋሩ መሆኑን ግን ሊያውቁት ይገባል። ነገ በታሪክም በህግም ብልጽግና የአብይ አስተዳደር በሚጠየቅባቸው የጦር ወንጀሎችም የክራይም አጌንስት ሁማኒቲም ጦርነትን በማበረታታት በመገፋፋት በመደገፍ በማነሳሳት መንግስትን ኢንከሬጅ በማድረግ ሮል እየተጫወቱ ስለሆነ በሳት እንደመጫወት ነው ለኢዜማ። የነ ሬድዋን ጉዳይ ቅድም እንዳልኩ ነው በደንብ ተመካክረው በካቢኔም ደረጃም ተወስኖ ቀጣይ ለሚወስዱት እርምጃ ይሄው ኮኛ ራሱ አሁን በዚህ ጉዳይ ላይ እንድንወያይ መደረጉ ይሄንን የሚመጣውን አደጋ ከወዲሁ እንድንጠብቅና እንድንለማመድ ህዝቡም እንዲለማመድ ኤኒ ታይም ወይ አሁን ፕሮቮኬሽኑ ልክ ምርጫው እንዳለቀ በድሮን ጥቃት ፈጽመው ነበር እና ለዛ ህወሓት ልክ ያለፈው ሰሜን እዝ ላይ የወሰደውን አይነት መጥፎ ጥቃት ወይ የሆነ ነገር ተኩሶ ያኔ እንዳደረገው ወይ ወደ ባህር ዳር ወይ ወደ ሆነ ቦታ ተኩሶ የመንግስትን ተቋማት አጥቅቶ ቢሆን ኖሮ ወደ ለየለት ጦርነት የሚገባበት እንትን እስካሁን የጦርነቱ ፈንድቶ ይጀመር ነበርና የህወሓት በኩል ምንም ምላሽ ሳይሰጥ ዝም ማለቱና ለአፍሪካ ህብረት ለምናምን መጮሁ ጨዋታውን ትንሽ ያዘገየባቸው ይመስለኛል። እነሱ የፈለጉት ቅርቃር ውስጥ ቶሎ አልገቡም ህወሓቶች። ምናልባት በዚህ በኩል ህወሓቶችም ካለፉት ስተታቸው ትምህርት የወሰዱ ይመስላል እንጂ ተነጻጻሪ የሆኑ የፌደራል ተቋማት ላይ በፌደራል ሰራዊት ያለባቸው ቦታዎች ላይ በረጅም መሳሪያም ቢሆን ጥቃት ፈጽመው ያለፈው አይነት ስራ ቢሰሩ በቂ ምክንያት ነው ለአብይ ሙሉ በሙሉ ጥቃት ለመውሰድ። ስለዚህ
ህወሓት ቶሎ ብሎ አብይን የመወንጀል ይኸው ፕሮቮክ እያደረገ ነው እንደዚህ እያደረገ ነው ቫዮሌት እያደረገ ነው አግሪመንቱን ስላሉ ለዛ ምላሽ መስጠት አለባቸው እና ለዛ ነው ቶሎ ብሎ የኦባሳንጆም ኢንተርፌረንስ ለሳቸውም ሁኔታዎች ተመቻችተው መቀሌ እንዲሄዱ መደረጉ ከዛም ጌታቸው ወጥተው ለዓለም አቀፍ ሚዲያ እንደዚህ የጻፉት በቃ ህወሓት ነው እየገፋን ያለው አደጋ እየመጣ ነው ከህዝብም ምን ተጠብቃላችሁ እርምጃ ወሰዱ እየተባለ ነው ስለዚህ የኢትዮጵያ ሉዓላዊነት ለመከላከል ከኤርትራ ጋር እየመጣብን ነው ከግብጽ ጋር እየመጣብን ነው ከሱዳን ጋር እየመጣብን ነው እና ለምንወስደው እርምጃ ሁሉ እቁልን አይነት እንትን ነውና ሁሌ እኔ ሬድዋንን ስሙን ስጠራው ራሱ እንትን የሚያደርገኝ ጥሩ የአምባገነን አገልጋይ የመሆን የካድሬነት ብቃት ያለው ሰው መሆኑን የምታየው የአገዛዝ ስርዓቶቹ በተቀያየሩ የኢትዮጵያ ፖለቲካ በተቀያየረ ቁጥር አንድ ወቅት ኤርትራን በጣም የሚቃወም የሚነቅፍ ሰው ነበረ ከዛ በኋላ ደግሞ ራሱ የጠራው ስብሰባ አዲስ አበባ ጦርነቱ እንደፈነዳ በቃ ኤርትራን እንደ ወዳጅ ያቆለጳጰሰ የኤርትራ መንግስት እያመሰገነ አብረውን ቆመዋል ብሎ እንትን ሲያደርግ የነበረ ሰው ነው አሁን ደግሞ ተመልሶ ኤርትራን እየወነጀለ ያለ ሰው ነውና ከጌታቸው ጋር አንድ አይነት ባህሪ ያላቸው ለጥሩ የፖለቲካ ውንብድና መጫወት የሚያስችል ገጸ ባህሪ የተላበሱ ተመሳሳይ እንግዲህ የስልጣናቸውም ተመልምለው የሚወጡት ኢህአዴግ ከሚባል እንትን ነውና እነ በረከት እነ መለስ ኮች ያደረጓቸው ሰዎች ናቸው በቃ በገጸ ባህሪያቸውም የሰጣቸውን ልክ ቲያትር የሚሰራ ሰው ብሔራዊ ቲያትር አንድ ቀን ሰይጣን ሆኖ ሊጫወት ይችላል አንድ ቀን መልአክ ሆኖ ሊጫወት ይችላል አንድ ቀን አሽከር አንድ ቀን ንጉስ አንድ ቀን ጨዋ ሰው አንድ ቀን ዱርዬ በቃ ማንኛውንም ስክሪፕት ስጣቸው ሁለቱም ስክሪፕቱን የተሰጣቸውን ስክሪፕት መጫወት የሚችሉ የራሳቸው ስብዕና የሌላቸው ሰዎች ናቸውና ዛሬ በዚህኛው ሳይድ ደግሞ የሚጫወቱት ነገር ብዙም አያስገርምም ልልህ ምናልባት ጥያቄን አግኝተው ከሆነ ብልጽግና በዚህ ቁመናው ሊገባ ይችላል ወይ በብዙ ነገር ተወጥሯል በኢኮኖሚው ተወጥሯል የተለያዩ ኃይሎች አሉ ይገባል ጦርነት ውስጥ ደፍሮ እውነት ለመናገር እንደዚሁ ጮህቱን ይፈልገዋል ግን ጦርነት ውስጥ የሚገባ አይመስለኝም አይ እኔ ይገባል ብዬ ነው ማስበው እና ደግሞ አንዳንዴ አንደርማይን ማድረጋችንንም እሱ ላይ ጥንቃቄ ማድረግ ያስፈልጋል ያለፈው ጦርነት ላይ ዝግጅትም አልነበራቸውም በሰራዊቱ ላይ በቂ ስራ አልተሰራም ሁለተኛ ያንን ክፍተት ለመሙላት ኢሳያስን ከማዶ ጋብዘው የአማራ ልዩ ኃይልንና ፋኖን የአፋር ልዩ ኃይልን እና በየክልሉ ያሉ ኃይሎችን ሁሉ አሰባስበው የህብረ ብሔር አይነት እንትን ፈጥረው ነው ከህወሓት ጋር የገጠሙት ከዛ ጦርነት በኋላ ግን ይሄ የውስጥ ጦርነት ያዳከማቸው ቢሆንም የከፋኖ ጋር ከኦላ ጋር የሚያረጉት የአገር ውስጥ እርስ በርስ ጦርነት መከላከያ ሰራዊቱን በብዙ መንገድ በምርኮም በመሳሪያ በተለያየ ነገር ቢጎዳውም አንድ ደግሞ ሌላ ራሳቸውን እንዲያደራጁ የተፈጠረላቸው እድል አለ አብያው ቀጠናው ላይ የሚፈጠሩ ክራይሲሶችን እንደ ኦፖርቹኒቲ እንዴት እንጠቀማለን ብሎ ስለሚያስብ የሱዳኑን ግጭት የሱዳኑን አርኤስኤፍን ረዳለው በሚል ሽፋን ከዩኤኢ በሊያውም አብዛኛው መሳሪያ በቦሌ ኤርፖርት ነው የገባው እና ከገባው መሳሪያ ውስጥ በጣም ከፍተኛ መጠን ያለው መሳሪያ በኢትዮጵያ መንግስት ቁጥጥር ስር ነው ያለው የጦር መሳሪያው ብቻ ሳይሆን በብዛት የድሮን ቴክኖሎጂን እንጠቀማለን የሚል ነው ስሌታቸው እንዲህ አይነት ብሪት ውስጣቸው ስላለ ያኔ አንድ ድሮን መጠቀም እንደ ብርቅ ነበር አብይ ወጥቶ በቃ ይኸውኛኮ ጨዋታውን በድሮን አድርገነዋል አይችሉንም እንደዚህ ነው ይል ነበር አሁን ግን ውድ የሆኑ
ትንሽ ሶፊስቲኬትድ የሆኑ የድሮን ቴክኖሎጂዎችን ከዩኤኢ የሱዳኑንም ጦርነት ጭምር እንትን ለማድረግ ስትል ያደረገችውን ድጋፍ እንደ እድል ስለተጠቀመበት አሁን አየህ ከባድ የሚሆንባቸው ድሮ መከላከያ ሰራዊቱ አማራ ክልል ላይ ቤዝ ነበረው ድጋፍ ነበረው አሁን ግን ያንን ሙሉ በሙሉ አጥቷል አፋር ላይ የነበረውን ቤዝ አጥቷል ስለዚህ እነዚህን ክልሎች አልፈህ ሄደህ እንደ ልብህ በእግረኛ ሰራዊት ትግራይ ላይ ወይም ከኤርትራ መንግስት ጋር ጦርነት ውስጥ መግባት እንደማይቻል በደንብ ያውቁታልና አይ ቲንክ ትልቅ መተማመኛቸው የሚመስለኝ ከዩኤኢ በተለያየ መንገድ ያገዙ እና በአገሪቷ በሌላ አቅም የሰበሰቡትን የድሮን ቴክኖሎጂም አንዳንድ ነገሮችን እንጠቀማለን የሚለው እሱ ምን ያህል ያዋጣል ሌላ ጉዳይ ነው የጦሩን ጥንካሬም ብቸኛ ማሳያ አይደለም ግን አብይ እንዲህ ያሉ ሪስኮችን ለአቮይድ ለማድረግ የሚያስችል ርህራሄም ብቃትም ብስለትም አታይበትም ስለዚህ ሪስክ ሊወስድ ይችላል ጦርነት ውስጥ ትልቁ ነገር በቃ ህዋት ከሌለ በኢትዮጵያ በሰሜን በኩል የሚመጣብኝን ጥቃት ማስወገድ አልችልም የዛፍ ላይ እንቅልፍ ነው የሚሆነው እና ጌታቸው ደግሞ ከአዲስ አበባ ሆነው ይገፋሉ ትግራይ መቆጣጠር ይፈልጋሉ ስለዚህ ወደማይቀር ህዋት ደግሞ አሁን ባለው አቋኑ ወደ ኋላ የሚመለስ አይደለምና በውይይት የመጥበብ እድሉ መሐላቸው ያለው ክፍተት በውይይት የመታረቅ እድሉ በጣም ጠባብ ነው ያ ከሆነ ሁለት አማራጭ ነው ያለ ወይ ትግራይን ሙሉ በሙሉ በቃ እንደፈለጋችሁ ሁኑ ብለ ኦሬዲ ዲፋክቶ ስቴት የመሰለች ሆናለች ሙሉ በሙሉ በጀቱንም ምኑንም አቁመህ በቃ እንደፈለጋችሁ ሁኑ ብለ መተው ነው ሁለተኛው ግን በጦርነት ህዋትን ማንበርከክ ነው ብለው ስለሚያስቡ ይሄኛው ላይ ሁለተኛው ላይ እድላቸውን የሚሞክሩ ይመስለኛልና ለኔ በጣም ሃይ እንትን ነው የሚታየኝ ጦርነቱ ሊከሰት የሚችልበት ነገር እና ምናልባትም በቅርብም ከቁጥጥር ውጪ ሊወጣ የሚችልበት እንትን ይኖራል የነ ኦሊሶንጆ ኦባሳንጆ የጀመሩት ድርድር እንዱ ጊዜ መግዣ ሊሆን ይችላል ግን በተለይ አብይ አቅም የለኝም ብሎ ጦርነቱን እንትን ከማድረግ ወደ ኋላ ይላል ብያለስ እንግዲህ አሪድ ያው ከመከላከያ አካባቢ የምናገኛቸው መረጃዎች ነው የሰራዊቱን ዝግጁነት በተመለከተ መሳሪያ ስለታጠቀ ብቻ ሳይሆን ተልኮን ሊያስፈጽም የሚችል ሰራዊት አለ ወይ ነው በኦሮሚያም በአማራም ክልል በከፍተኛ ደረጃ እየተመታ ያለ ጥምር ኃይል አለ ያ ጥምር ኃይል ተልኮን አያምንበትም በተለይ አማራ ክልል የሚካሄደውን ጦርነት አብዛኛው መከላከያ ሰራዊት እምነት እንደሌለው ነው የሚነገረው ያው ሰራዊቱ አዛዦች ከላይ የሚናገሩትን ብቻ እየሰማ ኢትዮጵያ ህዝብ የተሳሳተ ግምት እየወሰደ እንጂ ሰራዊቱ መሬት ላይ ያለው ስለምን እንደሚዋጋው እንኳን እርግጠኛ አይደለም በገፍ እጁንም የሚሰጠው ለዛ ነው ስለዚህ ድሮንን ተማምኖ ጦርነት ውስጥ ይገባል እንግዲህ መናየው ነው አብይ አህመድ እንዳልከው ግብዝ ነው ስለዚህ ጦርነት ውስጥ ሊገባ ይችላል ግን ጦርነት ውስጥ ገባ ማለት አሸንፋለ ማለት አይደለም እንደከዚህ በፊቱ በዙሪያው ያሉት አካላት በሙሉ በአሁን ሰዓት በተቃራኒ ጎን ነው የተሰለፉትና ለአብይ አህመድ መልካም ጊዜ ይዞለት የሚመጣ ጦርነት አይደለም እንግዲህ ወደ ሌሎች ጉዳዮች እንሂድ ያሬድ ይሄ አገዛዝ ምርጫ ምናልባት ሰሞኑን ይገለጻል ውጤቱ እየተገለጸም ነው አንዳንድ ምርጫ ውጤቶች ይሄ ተጠበቀው ነው አዲስ ነገር የለም ኢዜማዎችም በተሰጣቸው ኮታ የተሰጣቸውን አካባቢዎች አሸንፈው የሚለው ቃል በጣም የሚገልጹ አይደለም ለማንኛውም ያ ምደባ እንበለው ምደባውን አግኝተው ወደ ፓርላማ ይገባሉ ለዚህም በስም ጭምር ቀድመው የተገለጹ የኢዜማም የአብንም ሰዎች ይገባሉ ተብሎ ነው የሚጠበቀው ብልጽግና እንግዲህ ይሄንን ምርጫ አሸንፍ ያለው ብሎ መስከረም መጨረሻ ላይ መንግስት ይመሰርታል ለዛ የሚሆን ዝግጅት ከወዲሁ እየተደረገ ይገኛል አንዱ የብሔራዊ ምክክር ኮሚሽኑ ነው ብሔራዊ ምክክር ኮሚሽኑ ይሄንን የመንግስት መስረታውን በተለየ ሁኔታ እንዲሆን አብይ አህመድ የሚፈልጋቸውን አጀንዳዎች ከህዝብ የመጡ ናቸው በሚል እንዲቀርብለት በቶሎ ጨርሱ ብሏቸዋል ስለዚህ ከሐምሌ 8 ጀምሮ ለ3 ሳምንታት ከሀገሪቱ በተለያዩ የተውጣጡ ጉባኤተኞች ይመጣሉ ለ3 ሳምንት ይካሄዳል የተባለው እንግዲህ ምርጫ አካሄደ በምርጫ አሸነፍኩ ያለ ስርዓት ነው ጦርነትንም ምክክርንም ምርጫንም ሶስቱንም ነገር በአንድ ወቅት ላይ ያደረገ የሚገኘው አስገራሚ ነገር ነው ለማንኛውም አጀንዳ መጥቷል የኢትዮጵያን ህዝብ ለመጥመድ ይሄ የምክክሩ ኮሚሽን ለ3 ሳምንት ያለ ሀገሪቱን የሚቆጣጠር አጀንዳ
ይዞ ሊመጣ ነው? የሚገርም የምክክር ኮሚሽኑ ልክ ገና የተመሰረተ ያለ አንድ በኋላም ጦርነቱንም ተከትሎ የዚህ በጦርነቱ የደረሱ ጉዳቶችን የሚመረምር በሚኒስትሪያል ታስክ ፎርስ ነው ምናምን ብለው አቋቁመው ከዛ አንድ ኤምባሲ ውስጥ ለጊዜው ኤምባሲውን ከመናገር ልቆጠብና ወደ 21 የሚጠጉ ዲፕሎማቶች ያሉበት ስብሰባ ነበረ እና ዝግ ስብሰባ ነው። አንድ ሁለት ሶስት ሰዎች ነን ከሎካል ሰዎች ሲቪክ ሶሳይቲዎች እና እዛ ላይ መጀመሪያ የጠየቁን ጥያቄ እንዴት ታዩታላችሁ የሚል ነበር እና ያልኳቸው ይሄ የሚኒስትሪያል ታስክ ፎርስ የትም አይደርስም፣ እናንተን ለማሳመኛ ነው። የዚህ የተባበሩት መንግስታት ያዋቀረውን ኢንዲፔንደንት ኢንኳይሪ ኮሚሽን መንግስት አልቀበልም በራሴ መረምራለሁ ስላለ ነው። ትንሽ ጊዜ ነው የሚሄደው፣ አይቀጥልም። በእርግጠኛ ነው የምነግራችሁ፣ አይቀጥልም። ይሄ የብሔራዊ ምክክር ኮሚሽኑም አብይ እየተደጋገመ ይህች ሀገር እርቅ፣ ስምምነት፣ ውይይት ያስፈልጋታል፣ ታሪካዊ ቁስሏ መታደስ አለበት የሚል ጫና ስለበዛበት የዲሌይንግ ሲስተም ለወዲያኛው ምርጫ ስልጣኑ የሚያራዝበት ምርጫ እስኪመጣ ድረስ የህዝብን ጥያቄዎች እነዚህ መሰረታዊ የሆኑት የህዝብ ጥያቄዎች የህገ መንግስት ጥያቄ፣ የድንበር አዋሳኝ ድንበር ጥያቄዎች፣ ሌሎች ለረጅም ጊዜ ይነሱ የነበሩ ጥያቄዎችን ዲሌይ አድርጎ ፕሮሰስ ላይ ነው ብሎ ሆልድ የሚያደርግበት ፖዝ አድርጎ እንትኑ እንዳይቀጥል በፈለገ ጊዜ የሚያስነሳው ግን ፍሪዛ በቃ ህዝቡ የሆነ ነገር እየተደረገ ነው ብሎ እዛ ፕሮሰስ ላይ አይምሮውን እንዲያሳርፍና ለሱ ፋታ እንዲሰጠው የሚጠቀምበት ስልት ነው። የትም አይደርስም ነበር ያልኳቸው። ኤግዛክትሊ የሆነውም እሱ ነው መሳይ። ያ ሚኒስትሪያል ታስክ ፎርስ ተብሎ በትግራይ፣ በአማራ ክልል፣ በአፋር የተፈጸመውን ግጭት እንዲያጣራ የተመደበ ኮሚቴ አይ ቲንክ አመትም ሳይሞላው ምንም ለህዝብ ምንም መግለጫ ሳይነገር የሽግግር ፍትህ ፖሊሲ አርቃቂ ኮሚቴ አዋቅረናል ተባለና አንድ ዶክተር ታደሰ የሚባል የናብይን አሳይመንት የሚሰራ ለእንዲህ ያሉ ማደናገሪያዎችን ድራማዎችን የሚሰራ ሰው ባለሙያ አለ። እሱን ነበር እዛ ሚኒስትሪያል ታስክ ፎርስ ላይ ያስቀመጡት። አመጡና የዚህ የትራንዚሽናል ጀስቲስ የሽግግር ፍትህ ሂደት ፕሮሰስ ድራማውን የሚያቀናብር አድርገው ወደዚህ ያመጡትና ያኛውን ምንም ሳያወሩ ወደ ስንት ገንዘብ ፈሶበታል መሰለክ። ኢንተርናሽናል ኮሚኒቲው ብዙ ብር አፍሰዋል ያንን ሚኒስትሪያል ታስክ ፎርስ ሰፖርት አድርገው ሁኔታዎች እንዲመረመሩ። በቃ ምንም ለማንም ሳይወራ ጠፋ ያ ሚኒስትሪያል ታስክ ፎርስ። ከዛ በሽግግር ፍትህ ፖሊሲ አርቃቂ ኮሚቴ ተባለ። በየሆቴሉ ወርክሾፑ ምኑ በሚሊየን ዶላር ነው እሱ ላይ እንደገና ኢንቨስት የተደረገው። እሱንም ጠየቁኝ፣ የት ይደርሳል ትራንዚሽናል ጀስቲሱ አሉ። የትም አይደርስም አብይ እያለ። የነዚህ ዓለም አቀፍ ወንጀሎች ዋና ግንባር ቀደም ተጠያቂ ራሱ አብይ በሆነበት አገር አብይ አይኑ እያየ ኢትዮጵያ ውስጥ የሽግግር ፍትህ አያካሂድም። ግን የፕሪቶሪያ ስምምነት ውስጥ የሽግግር ፍትህ ይካሄዳል፣ የሰብአዊ መብት ጥሰቶች፣ የጦር ወንጀሎቹ በዛ ይታያሉ ስለሚል እናንተን ለማታለያ ነው ይሄንን ያመጣው። መሳያ ኢንቨስት ያደረጉት ገንዘብ ለወርክሾፕ ለጥናት ይሄንን የሚያጠኑ ሰዎች በየሀገሩ ሌላ ሀገር ትራንዚሽናል ጀስቲስ የሰሩ ሰዎች ተብሎ እየተላኩ አሁን ፕሮፌሰር መራራ ለሪፖርተር በሰጠውት ኢንተርቪው ላይ ኤግዛክትሊ ይሄ የምክክር ኮሚሽኑ ሲቋቋም ሳውዝ አፍሪካ፣ አየርላንድ እና ኔዘርላንድ አምስተርዳም ድረስ እነ ማት የተቃዋሚ ፓርቲ አመራሮች ፕሮፌሰር መራራ ጨምሮ እነዚህ የምክክር ኮሚሽን ሰዎች እየዞሩ ስልጠና፣ ጉብኝት፣ ትምህርት እየተባለ በሚሊየን ዶላር ነው እዛ ላይ ኢንቨስት የተደረገው እና አብይ
እሱንም ተቃዋሚዎቹም በዚህ ሂደት ውስጥ ጄኒዩን የሆነ ነገር ይመጣል ብለው አብረው በየሀገሩ እየዞሩ ገንዘብ ወጪ እየተመደበላቸው መተው አምስተርዳም ተኝተው ትሬኒንግ ሲወስዱ አየርላንድ ሄደው ልምድ ሲቀስሙ ሳውዝ አፍሪካ ሄደው ይሄ ላብይ ልክ የቼዝ ቦርድ ይዘህ በቃ ጌሙን እንደመጫወት ማለት እና አሁንም ይሄ የሽግግር የምክክር ኮሚሽን ተብሎ ከምርጫ ማግስት የመጣው ነገር ይሄን በምርጫ የተጀመረውን ግርግር ሁሉ ያስወግድለታል። ዝም ብሎ ያኮረፉ ኃይሎች ተሰብስበው የሆነ አዳራሽ ውስጥ ሪል ፕሮሰስ እየተካሄደ ነው ብሎ እንዲያስቡ ያደርጋል። ያንን በትክክል የተረዱት እንደ ፕሮፌሰር መራራ አይነት ሰዎች ግን አሁን ለሪፖርተር በተናገሩት ውሸት ነው፣ ባዶ ነው፣ ይሄ ምክክር ኮሚሽን ምንም ነገር የለውም ውስጡ፣ የኢትዮጵያንም ችግር ሊፈታ አይችልም። ይሄንን እኔ እናንተ 30 ጊዜ ደጋግመን የተናገርነው ነገር በእርቅ በተጠያቂነት ላይ የተመሰረተ ብሔራዊ ምክክር ማድረግ የሚፈልግ አገር እንዴት ነው በዚህ ነው ያለ ደረጃ በጦርነት ውስጥ የሚታመሰው? ጦርነት አቁመህ እኮ ነው የሽግግር ፍትህ የምታካሄደው። ጦርነት አቁመህ እኮ ነው ምክክር ከጦርነት ማግስት ከቀውስ ማግስት ነው ቁጭ ብለህ የምትመካከረው። መንደሮች በድሮን እያቃጠልክ በየቦታው ሰዎች በሃይማኖታቸው በማንነታቸው ሲገደሉ የሎካል የመንግስት ባለስልጣናት እየሄዱ ጥፋት እየፈጸሙ የምክር ቤት አባላት ሳይቀሩ ተቃዋሚ ፓርቲዎችን ሰብስበህ አስረህ ለምን ፓርላማ ውስጥ ተናገራችሁኝ ብለህ እነ ክርስቲያን ታደለን እነ አቶ ዮሐንስ በኋላው ጋዜጠኞችን እነ ዳዊትን እነ መስከረምን አስረህ ምን እንደምትመካከረው? ጄኒዩንሊ ምክክር የሚፈልግ መንግስት በመጀመሪያ የፖለቲካ ፓርቲ የህሊና እስረኞችን የፖለቲካ እስረኞችን ነፃ ማውጣት አለበት። እንደው ያሬድ ይሄ ነገር ጦርነት ባለበት ሀገር ምክክር አይደረግም፣ ጦርነት ባለበት ሀገር ምርጫ አይደረግም። እነዚህ ሶስት ነገሮች አንዳቸው ባለበት ሀገር ውስጥ ሊካሄዱ ሊሳኩም እንደማይችሉ ይታወቃል። አብይ አህመድ እንደዚህ በዚህ ደረጃ እንዲህ አይነት በጣም ቀላል የሆነ ጉዳይን ኢትዮጵያ ላይ ተፈጻሚ ያደርጋሉ ብሎ የበለጠ ውጥረት ሲፈጥር እውነት ለመናገር ብልጽግናዎች ብቻ ሳይሆኑ ይህንንም የሚያጅበው ዓለም አቀፉ ማህበረሰብ ገንዘብ የሚሰጠው እንዴት ጦርነት እያለ ምክክር ታደርጋላችሁ፣ ጦርነት እያለ እንዴት ምርጫ ታደርጋላችሁ የሚለው የዓለም አቀፉ ማህበረሰብም እንደው ዝምታው በራሱ እንደ ድጋፍ ሊቆጠር ይችላል። ዝም ማለት የለበትም። ሶስቱ ነገሮች አንድ ላይ አይሄዱም። ጦርነት ካለ ምክክር አይደረግም፣ ምክክር ካለ ጦርነት አይኖርም። እንደዚህ አይነት ቀላሉ ነገር ኢትዮጵያ ላይ በዚህ አይነት መልኩ እንደው በህዝብ ላይ መቀለድ በታሪክ ውስጥም ሁልጊዜም ሲታወስ የሚኖር ነው። እኔ ይኸውልህ ቅድም እንዳልኩ ነው ለዲፕሎማቶቹም ዩኤንም አውሮፓ ዩኒየንም በተከታታይ በነበሩ ሚቲንጎች ላይ ይሄ የብሔራዊ ምክክር ኮሚሽን የሚባለው የትራንዚሽናል ጀስቲስ የሚባለው አብይ እነዚህ የጀመራቸው ነገሮች ሁሉ የውሸት የፖለቲካ መሳሪያዎች ናቸው። ለአብይ ጄኒዩን የሆነ የፖለቲካል ዊል የለውም፣ የትም አይደርስም ነበር። የዛሬ ገና 4 ዓመት ገና ውይይት ሲጀመር ነው የትም አይደርስም። የዛሬ 3 ዓመት ነው ይሄንን ደጋግመን ነው የተናገርነው እኔም ሌሎችም ሰዎች። ግን በዛው ልክ ደግሞ ሁለት ኃይሎች ላስቀምጥልህ እችላለሁ። አንደኛው በሚመጡት አጀንዳዎች ላይ በጠቅላላ ፕሮጀክት እየቀረጹ ቢዝነስ የሚሰሩ ኤሊቶች አሉ። መንግስት የፈለገውን አጀንዳ ይዞ ይምጣ፣ እሱን ኢሚዲየትሊ ወደ ፕሮጀክት ቀይረው አንተ መንግስት ብቻ የሚያሳምን ይመስላል። ዲፕሎማቶቹንም ምዕራብ ዶነሮቹን ሁሉ ስታያቸው ኢንዲፔንደንት ኤክስፐርቶች ናቸው፣ ኢንዲፔንደንት ባለሙያዎች ናቸው፣ የኤንጂኦ የሚመሩ ናቸው። በጣም አስደማሚ ፕሮፖዛል እየቀረጹ ህዝቡን እናስተምራለን፣ መንግስትን እናሳምናለን፣ የፖሊሲ ለውጥ እናስመጣለን ብለው በሚሊዮን ዶላር እየተቀበሉ በእነዚህ መንግስት በሚያመጣቸው በየጊዜው በሚመጡ አጀንዳዎች ላይ ቢዝነስ የሚሰሩ ኮንሰልታንት ሆነው የኤንጂኦ ሰርቫይቭ የሚያደርጉት ብዙ ኤንጂኦዎች አሁን በዚህ በትራንዚሽናል ጀስቲሱ ብቻ
ሰርቫይቭ የሚያደርጉ እሱ ላይ ብቻ የሚሰሩ እውነት የትም እንደማይደርስ እያወቁ በቃ በመቶዎች የሚቆጠሩ ትሬኒንጎችን ሰተናል ብለው ከነዛ ትሬኒንጎች ህዝቡ ግንዛቤ ይወስዳል፣ ትምህርት ይማርበታል። ግን ፕሮሰሱ የትም እንደማይደርስ ግን ያውቃሉ። እሱ የነሱ ጉዳይ አይደለም እና ዶነሮቹን ግን ኢትዮጵያ ምዕራባውያኖቹ ኢትዮጵያ ትራንዚሽናል ጀስቲስ ያስፈልጋታል ብለው ያምናሉ። ልክ ናቸው፣ እኔም አምናለሁ። እንዴት ይደረጋል ካልክ ግን መንግስት ካልፈቀደልህ አንድ ሀገር ውስጥ ገብተህ ያን ፕሮሰስ ማድረግ አትችልም። መንግስት ደግሞ ፈልገዋለሁ ችግሩ እሱ ነው። በህግ አሁን በሩዋንዳ ጉዳይ በዓለም አቀፍ ደረጃ እንዲሁ በታሪክ አሜሪካንንም ሌላውንም የዓለም አቀፍ ማህበረሰቡን ቤልጅየምን፣ አውሮፓ ዩኒየንን ምናምን እያነሳህ ትወቅሳለህ። ግን ምንም እሱ ብዙም አያሳስባቸውም። በህግ የሚወቀስ አካል አይኖርም በዚህ ተሳትፏቸው። በቃ ይሄ ማድረግ ሲገባቸው እያዩ ይሄን አደረጉ ተብሎ እንዲሁ ዜናና ለታሪክ ተመዝግቦ ይቀራል እንጂ በህግ የሚመጣባቸው ምንም ነገር የለም። አንድ እሱ ነው። ሁለተኛው ግን ምንድነው እነሱ እንትኑን ነው እነዚህን ቱሎቹን እንደ ቱል ነው የሚቆጠሩት። የትራንዚሽናል ጀስቲስ፣ የፒስ ዲያሎግ፣ የብሔራዊ ናሽናል ዲያሎግ ምናምን የሚባሉት ሜካኒዝምስ ናቸው። በአንድ ሀገር ውስጥ ውጥረት ባለበት ሀገር፣ ችግር ባለበት ሀገር፣ ግጭት ባለበት ሀገር አክተሮቹ ጄኒውንሊ ከሰሩበት ይሰራል፣ ካልሰሩም ግን እንሞክር ብለው ሁሌ ለእንደዚህ አይነት ነገሮች ገንዘብን ፓምፕ ያደርጋሉ፣ ይለቃሉ፣ የተወሰኑ ኮንዲሽኖች ያስቀምጣሉ፣ ሞኒተር ለማድረግ ይሞክራሉ። ፌል ካረገም በቃ ደግሞ ሌላ ርዕስ ሲመጣ ደግሞ እሱን እንትን ያደርጋሉና ብዙም በተለይ ጮሌ የሆነ የብልጽግና አይነት መንግስት እነዚህን እድሎች አድፍጦ ነው የሚጠብቀው። ልክ አሁን የትራንዚሽናል ጀስቲስ ጉዳይ በጣም ከፍተኛ ገንዘብ የሚገኝበት ፕሮጀክት እንደሆነ ስለገባቸው ወዲያውኑ ነው ከፕሪቶሪያ ስምምነት ላይ ቀለብ አድርገው እነሱ የሚፈልጓቸው ምሁራኖች ሰብስበው በሉ ቶሎ በቃ ጥናት እያጠናን ነው፣ በሉ ፖሊሲ ድራፍት አድርጉ፣ ውይይት ጀምሩ ምናምን ብለው እሱም ፕሮፖዛል ተሰራ። በሱ ሬዝ የተደረገው ገንዘብ ልነግርህ አልችልም መሳይ ሂውጅ። እኔ አንድ ኤምባሲ ብቻ መጨረሻ ላይ ሁኔታዎች እየተበላሹ ሲመጡ 5 ሚሊዮን ዩሮ ለዚህ ፕሮሰስ ኢንጀክት እናደርጋለን ካሉ በኋላ እኛ ያቀረብናቸውን አንዳንድ ሪፖርቶች እና ክሶች አይተው በኋላ አምባሳደሩ ይሄን ብር ፍሪዝ አድርገናል፣ በቃ አንለቅም ለመንግስት። የአውሮፓ ዩኒየን ወደ ኢትዮጵያ የላካቸው መርማሪ ቡድኖች ነበሩ። ምክንያቱም ከፍተኛ ገንዘብ ኢንቨስት አድርገው የተወሰነውን ብር ሆልድ አድርገውት ነበረ በዚህ በትራንዚሽናል ጀስቲሱ ላይ አንድ ያለቀቁላቸው እና ከኢትዮጵያ መንግስት ኃይለኛ ግፊት ነበረባቸው። ከኤክስፐርታቸው ጋር ቁጭዬ አሰስመንታቸውን ሲሰሩ የማውራት እድል ነበረኝና ብሩን ይዘነዋል አሁን ለጊዜው ብለው ነበረ። ትራንዚሽናል ጀስቲስ መንግስት የያዘበት መንገድ አሳስቦናል። ከመንግስት ሳይድ ደግሞ በፍትህ ሚኒስቴር በኩል ብሩን ልቀቁልን የሚል ግፊት አለ። እኛ ግን ሁኔታው ስላላማረን የቀረውን ገንዘብ መልቀቅ አለብን የለብንም የሚለው ጉዳይ ላይ ገና መወሰን አልቻልንም የሚል እንትን ሰምቻለሁና አይዘጉብህም። ጥሩ ነገር ልስራ ስትል the benefit of the doubt ይሰጡሃል፣ ይሞከርብሃል እና ጥሩ ከሰራህ ይጨመርልሃል። በትንሽ በተሰጠህ ነገር ቼክ ያደርጉና ብዙም ለውጥ ማታሳይ ከሆነ ደግሞ ያንን በጀት ወደ ሌላ መንገድ ሽፍት ያደርጉታል። ሞክረው ነው አሰል እንጂ ገና ከመጀመሪያው ማይተው ሪጀክት አያደርጉም እና ይሄ የብሔራዊ ምክክር እንትኑም በጣም ከፍተኛ ገንዘብ ተመድቦበታል። ከመንግስት በጀት ውጭ ከተለያዩ ዶነሮች ብዙ ድጋፍ ኤንጂኦዎች ብዙ ስራ እንሰራበታለን ብለው ከፍተኛ ገንዘብ ኢንቨስት ተደርጎበታል። ከእያንዳንዱ ሀገሮች ከአባል ሀገራት፣ ከአውሮፓ ዩኒየን፣ ከአሜሪካ መንግስት ኢንተርናሽናል ዶነሮች ብዙ ገንዘብ አጥፍተውበታል። እዚህ ፕሮሰስ ላይ የጠፋው ገንዘብ ቢሰበሰብ የኢትዮጵያን አንድ ትልቅ ሌላ ጉዳይ መቅረፍ የሚችል ሁሉ ገንዘብ ነው። ግን ይሄ ፕሮሰስ ኢትዮጵያ ውስጥ ያለውን ችግር ለአንዴና ለመጨረሻ ጊዜ ፈቶት ኢትዮጵያ ከችግር ትወጣለች፣ በተለይ ከግጭት ትወጣለች ብለው ጄኒዩንሊ እነሱ ያምናሉ። የአገዛዝ ስርዓቱ ደግሞ በደንብ ያጭበረብርበታል። የማጭበርበሪያ ካርዶቹ ናቸውና
አሁንም ፕሮፌሰር መራራ ያሉትን ነገር ሙሉ በሙሉ ነው እንደውም ቀንጨባ ብታሰማው ሙሉ በሙሉ ነው መስማማው ምንም በአጀንዳ ስብሰባ ስም 3 አመት 4 አመት የፈጀ የምክክር ጉባኤ ነጋቢ በፈለገ ሰዓት ሊያፈርሰው ይችላል በማንኛውም ሰዓት እንግዲህ ጥቅምት ላይ ዲሞክራቲክ ኢትዮጵያ ተፈጥራ ብሔራዊ መግባባት ተፈጥሮ ሰላም እናገኝ እናያለን እኛ ግን ያ የሚባለው ነገር ምርጫውም ያንን ማምጣት ቢችል በምክክር ኮሚሽኑም ያንን ማድረግ ቢችል እንደማንኛውም ኢትዮጵያ ህዝብ እኛ ደስታውን አንችልም ግን ደግሞ አጉል ህልም ውስጥ የለንም አሁን ባለችው ኢትዮጵያ ውስጥ ሁለቱም ይሳካሉ ምልክት የለንም እሱን ደግሞ የተደበቀ ሳይሆን ባገኘን አጋጣሚ ያው ለመንግስት ተወካዮች ስናስረዳ ነበር በቃ አጀንዳዎቻችሁን ሰብስባችኋል አስረክባችሁናል ብሎ ደግሞ ሌላ ኮሚሽን ደግሞ አቋቁም ያለው ብሎ ሰዎቹን ሊሸኝ ይችላል ወይም እንዲሁ እየቀለዱ ደግሞ ቀጣዩን 5 አመት ያሳልፋሉ ግን ዋናው ነገር አንዱንም የኢትዮጵያ ችግር አሁን ባሉት አያያዛቸው ሜን አክተሮቹ ተሳታፊ ያልሆኑበት የኢትዮጵያ ግጭት ውስጥ ለኢትዮጵያ ችግሮች ምክንያት ናቸው የሚባሉ ኃይሎች ፕሮሰሱ ላይ ጄኒውን ነው ብለው አያምኑም ስለዚህ አብይና የአብይን ድራማ የሚያዳምቁ ሊሂቃን በሽ ናቸው ችግር የለም ፔፐር ሲሰሩ ብር የሚሰጣቸው ሲሰበሰቡ ያበል ገንዘብ የሚሰጣቸው አገራዊ ትልቁን ስዕል ብዙ እንትን ማረጋቸው ብዙ ሰዎች ስላሉ እነሱ ይሄንን ግርግር ያዳመቁት ይቀጥላሉ ያሬድ እንግዲህ ፕሮፌሰር መረራ ጉዲና ለሪፖርተር የሰጡትንም ቃለ መጠይቅ እንዲሁ ተከታትለን ምርጫውንና ምክክር ኮሚሽኑን የተመለከተ አስተያየት ነው የሰጡትና በሁለቱም በኩል ያላቸው እይታ የሚገርም ነው ብዙዎቻችን ስንል የነበረው ነው በርግጥ ኦፌኮ በዚህ አንፃር የጠራ አቋም እንደነበረው ከዚህ በፊትም ያስመሰከረበት ጉዳይ ነው ምርጫ ውስጥም የገባበትን ምክንያት በደንብ ግልጽ አድርጎ ያስቀመጠበት ስለ ምርጫው ያለውንም አቋም በስፋት ለህብረተሰቡ ለሚደግፉት ተከታዮቹም የገለጸ በመሆኑ እንደ ኦፌኮ ሁኔታውን በደንብ የተረዳ ሌላ ተቋሚ ስለመኖሩ እርግጠኛ አይደለም ያው እኛም እናቃቸው በብዙ መንገድ አብረናቸው ስንሰራ የነበሩ ተቋሚዎች በመጨረሻ ምርጫውን አዳማቂ ሆኖ አሁን ድምጻቸው እየሰለለ እየኮሰሰ መጥቷል ነገ ከነጎዳ ህዝብን ለድጋፍ ቢጠሩ እንኳን የሚሰማቸው የሚኖር አይመስለኝም እስቲ ፕሮፌሰር መረራ ጉዲና የተናገሩትን እንደው አጠቃላይ ስዕሉን ያሳየውን ምርጫውም ሆነ በምክክር ኮሚሽኑ ላይ የተናገሩትን በተመለከተ የሳቸውን ቃለ መጠይቅ እንዴት አየው በደንብ የሀገሪቷን ችግር በደንብ ነው በዚህ ውይይት ውስጥ የፕሮፌሰር መራራ ያስቀመጡት ይሄ የተካሄደው የምርጫ ድግስ ለምርጫ አይደለም ለቅርጫም የሚበቃ አይደለም በሚል ቋንቋ ነው በደንብ አርገው የገለጹት ምንም አይነት የምርጫ ምልክት እንትን የሌለበት ያገዛዝ ስርዓቱ ሁሉንም ነገር አበላሽቶ መንገዶቹን ሁሉ ጠረቃቅሞ ዘግቶ የአገሪቷን እንደውም ምንድነው ያሉት በዚህ ምክንያት በዚህች ምርጫ ሰበብ ምክንያት ራሱ ኢትዮጵያ በጣም አደገኛ ወደ ማትወጣው ምስቅልቅልና ውስብስብ ነገር ውስጥ ልትሄድ እንደምትችል በቃለ ምልልሳቸው ውስጥ በደንብ አስቀምጠውታል ፕሮሰስ ውስጥም የገቡት እንደ ፖለቲካ ፓርቲ ድርጅታቸው ለመቀጠል ሌላ ምርጫ ስለሌለው እና ያለፈው ምርጫም በተመሳሳይ ምክንያት ቦይኮት አድርገዋል የተለወጠ ነገር የለም ጭራሽ ተባብሶ ነው የመጣው አሁን ደግሞ ከቀሩ ሙሉ በሙሉ ምርጫ ቦርድ ይሰርዛቸዋል ስለዚህ እንደ ፖለቲካ ፓርቲ የሀገሪቷን ችግር እያተጋፈጡ መቀጠል ስለማይችሉ ለዛ ብቻ መግባታቸውንና ግን ምርጫው ሙሉ በሙሉ በመላ ሀገሪቷ የተካሄደው ምርጫ የተጭበረበረ የምርጫን መስፈርት ማሟላ መሆኑን በደንብ በቃለ ምልልሳቸው ረዘም ያለ ቃለ ምልልስ ነው እዛ ላይ ገልጸዋል ሌላው ደግሞ ከዚህ ከምክክር ኮሚሽኑም ጋር ተያይዞ ቀልድ ነው ምንም እንዲሰራም ከመጀመሪያውም ከልቡ እንዲሰራ ያልተፈጠረ ተቋም ነው ከዛ በኋላም 3-4 አመት ሙሉ አጀንዳ እየሰበሰብኩ ነኝ እያለ የሀገር ሀብት ሲያበለስ እንት ሲያባክን የቆየ ኮሚሽን ነው ወደፊትም
በዚህ ኮሚሽን የሚፈታ አንድም የኢትዮጵያ ችግር የለም በሚል በጥሩ ቋንቋን የገለጹት እና ሙሉ በሙሉ ከፕሮፌሰር መራራ ግምገማ ጋር እኔም እስማማለሁ። እኔም ተመሳሳይ ግምገማ ነው ያለኝ። ይሄ ምክክር ኮሚሽኑ በዚህ ክረምት ውስጥ ይህን የምክክር አጀንዳዎች አጠናቆ ለመንግስት መስረታው እንዲያቀርብለት ነው የታዘዘው። እንግዲህ ያንን እያደረጉ ነው ያለው። ነገር ግን ህብረተሰቡ ምንድነው ከዚህ መረዳት ያለበት? 3 ሳምንት ሙሉ እንግዲህ ሌላ ወሬ የለም። ሰማይ ምድሩን በዚህ ሊያጨናንቁ ነው። እንደዚህ አይነት ግፍ በአደባባይ ተፈጽሞ ምክክር ኮሚሽኑ አንዱንም ጉዳይ እውነት ለመናገር አንዱንም ጉዳይ አርሲውም ሆነ በሰሜን የሚካሄደው የትኛውንም የኢትዮጵያ ጉዳይ እንደው ጫፉንም ሳይመለከት ስለዚህ ጉዳይ እንኳን ያሉትን ችግሮች እንኳን ለመነጋገር ሳይችል ምን ተነጋግሮ ምን አጀንዳ ይዞ መጥቶ ጨርሻለሁ፣ እድሜ አብቅቷል፣ ሚሽኔን ጨርሻለሁ፣ ተልእኮዬን አብቅቻለሁ እንደሚል ለመስማት ዝግጁ ነን። እንግዲህ ፕሮፌሰር መስፍን አርአያ በተደጋጋሚ የምንለው ነው። በእንደዚህ አይነት አሳፋሪ ታሪክ መጨረሻቸው ይሆናል ብለን አንጠብቅም። ምናልባት ነገ ከነገ ወዲያ ጸጸት ተሰምቷቸው የሚነግሩ ነገር ካለ እንሰማለን። ግን በዚህ ሁኔታ ካበቃ በጣም በታሪካቸው ላይ ትልቅ ጠባሳ ትተው ነው የሚያልፉት። ምን እንጠብቃለን? በ3 ሳምንት ውስጥ የኢትዮጵያ ሕዝብ በዚህ አጀንዳ መጠበብ አለበት ወይስ የራሱን ትግል ነው ማካሄድ ያለበት? የመጀመሪያው ነገር አሁን ኮሚሽኑ የሚያደርገው ነገር ከየአካባቢው ሰብስብ ያለው ያላቸውን የህዝብ ጥያቄዎች ከዲያስፖራው ከምኑም ጭንቀት ውስጥ ካለችው ኦልሬዲ አይዞሌት ከተደረገችው ትግራይም አዲስ አበባ ላይ ጥያቄ ሰብስብ ያለው ብለዋል ከነጌታቸው እና ብቻ በአማራ ክልልም በየቦታው የሰበሰብናቸው የህዝብ ጥያቄዎች አሉ ብለዋል። የህዝብ ጥያቄ እንዲመስል ያው ነገሮቹን ያገዛዝ ስርዓቱ ከጀርባ ብዙ ስራዎች የራሱን ድራማዎች ተጫውቷል። አንድ የተጠረዘ ሰነድ የኢትዮጵያ ህዝብ የጥያቄዎች አጀንዳዎች ተብሎ አንድ ዳጎስ ያለ ሰነድ ለብልጽግና መንግስት ያስረክባሉ እና በዛ ላይ ተመስርተው የራሳቸውን ሪኮሜንዴሽኖች ደግሞ 1 2 3 ብለው ምክረ ሀሳቦች ምን እርምጃዎች መወሰድ እንዳለበት ሊያስቀምጡ ይችላሉ። ከዛ ያለፈ ማንዴት የላቸውም። ማንዴታቸው የአዋጁ ላይ የተሰጣቸው የተቋቋሙበት አዋጅ ላይ ያለው ማንዴት አንደኛ አጀንዳ መሰብሰብ ነው ከህዝብ፣ ሁለተኛ ደግሞ ለውይይት የሚሆን ለመወያያ የሚሆን መነሻ ሀሳብ ከህዝብ የሰበሰቡት አጀንዳ ማለት ነው። እሱን አዘጋጅተው ለመንግስት ማቅረብ ነው። ከዛ በኋላ ስልጣን በሚይዘው መንግስት እጅ ነው ኳሷ ሙሉ በሙሉ የምትወድቀው። ስለዚህ አንድ እሱ ነው። ሁለተኛው ግን እና አብይ ዞሮ በኢትዮጵያ የፖለቲካ ስርዓት መዋቅር ውስጥ አንዳንድ መሰረታዊ የሆኑ ለወደፊትም ለነሱ ስልጣን መቆየት ይጠቅሙናል የሚሏቸውና በህዝብም ዘንድ ምናልባት ተቀባይነት ሊያገኙ ይችላሉ ያሏቸው ቁልፍ አጀንዳዎች ዋና ርዕስ ሆነው እንዲወጡ ሊደረግ ይችላል። ለምሳሌ የፕሬዚደንሻል አወቃቀር ከፓርላሜንታሪያን ይልቅ ወደ ፕሬዝዳንታዊ የምርጫ ሂደት ውስጥ አገሪቷ ለወዲያኛው ምርጫ የምትገባበትን መደላድል መፍጠር፣ ምናልባትም አንዳንድ የሀገሪቷ ስትራክቸር ላይ ወይ አንዳንድ እንደዚህ ሰው የሚነጋገርባቸው ኢሹ የሚያደርጋቸውን ጥያቄዎች በሆነ መንገድ ለኛ በሚያመቸን መንገድ እነዛን ጥያቄዎች አድረስ ብናረግ ቀጣዩን 5 ዓመት ምናልባት ውጥረቱን አብረደን ደግሞ ስልጣን ይዘን ትንሽ ለመንደርደር ያበቃናል ብለው ካሰቡ አንዳንድ እነሱ የሚፈልጓቸው ጥያቄዎች ሞር ጎልተው እንዲወጡ እና እዛ ላይ ደግሞ የሚወያይ ሌላ ኮሚሽን ይቋቋማል። የህገ መንግስት አርቃቂ ኮሚሽን ያቋቁማሉ በይፋ። እሱ ደግሞ የተወሰነ ዓመት ይወስዳል። እንደዚህ ያሉ ሌሎች የተነሱ መሰረታዊ ጥያቄዎች ላይ ደግሞ ቢዚ የሚሆን አሳይመንት የሚሰጣቸው 1 2 ኮሚሽኖች አቋቁመው ይሄኛውን ዲዞልቭ ያደርጉታል። ምክንያቱም የዚህኛው እንትን የተቋቋመበት ተራዝሞለታል፣ ሊሚትድ ነው። ወይ ህጉን ካላሻሻልክ በስተቀር ስልጣኑ ዝም ብሎ ረጅም ጊዜ የሚቆይ ኮሚሽን አይደለም። አጀንዳ አሰባስቦ ለውይይት የሚሆን መደላደል መፍጠር ነው የዚህ ኮሚሽን ዓላማ። ስለዚህ በዚህ ክረምት ውስጥ እሱን ጨርሰዋል ተብሎ እነሱን በክብር በፓርላማ አዲሱ ፓርላማ ላይ አመስግኖ ሜዳሊያ ምናምን አጥልቆላቸው
እጃቸውን ተጨባብጠው ሰርቲፊኬት ተሰጥተው እነሱን ይሸኝና አዳዲስ ኮሚሽን እንዳልኩ የህገ መንግስት አርቃቂ የምናምን የሚል 1-2-3 ማዕቀፎች የወጡባቸው ሌሎች ደግሞ ኮሚሽኖች የቀጣዩን 5 ዓመት መመርኮዣ የሚያረጋቸው ዘርፎች ይፈጥራል። የኔ ኤክስፔክቴሽን እንደሱ ነው መሳይ። እና ፕሮፌሰር መስፍን ማንዴታቸው አልቋል፣ ሊቀጥሉ አይችሉም። ያ ህግ በቃ ይሄ ኮሚሽን ያቋቋመው ህግ ድራፍትም ሲደረግ ውይይትም ሲደረግበት አይ ወዝ ዜር ጥያቄ ሁሉ አንስቻለሁ። የነሱ ምርጫ ሲካሄድ ፓርላማ ውስጥ እዛ የፌዴሬሽን ምክር ቤት እዛው ቁጭ ብዬ በአካል የተሰራውን ድራማ አይቻለሁ። ህዝብ ጥቆማ ሰጠ ምናምን ተብሎ በግርግር ከዛ ኧረ ሴት እኮ አላስገባችሁም ተብሎ ሲጮህባቸው ደግሞ 1-2 ሴት ጨምረናል ብለው እንዴት እንዳስተካከሉት ድራማውን ሁሉ እዛው ሆኜ ስላየውኝ እዛው ምክር ቤት ውስጥ በአካል ቁጭ ብዬ የነበረውን ሂደት ስላየው በቃ የተፈለጉበትን ዓላማ ሰርቭ አድርገዋል። አብይን እንደ ባቡር ሆነው የህዝብን ጥያቄ ህዝብ ብሶቱን እንዲናገር እንዲተነፍስ እየተደረገ እነሱ ከረጢት ይዘው የህዝብን ብሶት እንዲሰበስቡና አንድ ከረጢት ውስጥ አምቀው ይዘውለት ምርጫው ድረስ እንዲያደርሱት ነበረ። አይ ቲንክ ሰርቭድ ያ እንትን ተሳክቷል። ቀጣይ ሌሎች ባቡሮች ሌሎች ጎማዎች ይፈጥራል አብይ። ያሬድ እስቲ ወደ ሌላው ርዕሰ ጉዳይ እንሂድ። በዚህ በአርሲ ጉዳይ ላይ ያለውን አዳዲስ መረጃዎች ለተመልካቾች እናካፍልና በቀጣይ ምን ታቅዷል ምን ታስቧል የሚለውን ያገዛዙን አካሄድም ልንመለከትበት እንችላለን። እንግዲህ በአርሲ ያለው ሁኔታ ከዛ የሚሰማው የመከራና የሲቃ ድምጽ እንደበረከተ ነው ያለው። ወደ ሌሎች ወረዳዎች የአርሲ ምስራቅ አርሲ ወረዳዎች እየተዛመተ እንዳለም ነው መረጃዎች የሚያመለክቱት። የቤተ ክርስቲያኒቱ አባቶች ወደ አካባቢው አቅንተው ነበረ። ነገር ግን የተባለበት የአሰኮ ወረዳ መድረስ እንዳልቻሉ የሆነች አካባቢ ላይ ከህዝቡ ጋር ተገናኝተው እንደተመለሱ ነው የሰማ ነው። ያው ውጊያ ነው ወይም ደግሞ ጥቃት የጥይት ሩምታ ገጥሟቸው ነው መድረስ ያልቻሉት የሚል መረጃም ወጥቷል። በሌላ በኩል አሁን ያገኘነው መረጃ እንደሚያመለክተው የኢትዮጵያ ሃይማኖቶች ጉባኤ ታጋይ ታደለ የሚመራው የአብይ አህመድ ቀኝ እጅ የሀገሩ ልጅ ለአብይ አህመድ ተልኮ ይህንን ጉባኤ በመምራት ላይ የሚገኘው ሰው እንደባለፈው ሁሉ አሁንም ኮሚቴ አቋቁሞ ወደ ስፍራው ሊልክ እንደሆነ ታውቋል። ባለፈው ታስታውሳለህ ያቋቋመው ኮሚቴ ሄዶ ለአብይ አህመድ ገጽታ ማሳመሪያ የሚሆን የአብይ አህመድን ወንጀሎች የሚደብቅ ሪፖርት ነው ይዞ የመጣውና አሁንም ተመሳሳይ ነገር ሊያደርግ ወደ ስፍራው ሰዎችን ይልካል ነው የተባለው። የተመለመሉት ሰዎች በራሳቸው በዘር ማንነት የተመረጡ ለስርዓቱ ደጋፊ የሆኑ ከብልጽግና በላይ የሚጮሁ የሃይማኖት ሰዎች ናቸው ተመልምለው ወደ ስፍራው የሚልኩትና ምን ይዘው ሊመጡ እንደሚችሉ ከወዲሁ የታወቀ ነው። ግን ተመሳሳይ ነገር ምንድነው በቀጣይ የምናየው? ይህንን ድምጽ የሚያሰሙ ለምን ተገደሉ ብለው የሚናገሩ የቤተ ክርስቲያኒቱ ልጆች እየታሰሩ ነው። መምህራን እየታሰሩ ነው። ምንም የሰሩት ወንጀል የለም። የገደሉትና ይህንን ወንጀል የሚፈጽሙት በየአደባባዩ የተንፏለሉ ባለበት ሰዓት ላይ ለምን እንሙት ለምን እንገደል የሚሉት ግን እየታደኑ እየታፈሱ ናቸው ያሉትና ምን ልናይ እንችላለን? ብዙ ከዚህ በፊትም አውርተናል ስለዚህ ጉዳይ። ይሄ ነገር ሊቆም የሚችለው በአንድና በአንድ እርምጃ ብቻ ነው። ይሄም ህዝቡ ታጥቆ ራሱ መከላከል ሲችል ብቻ ነው። ከዛ ውጭ ይሄ የሚያድነው መንግስት አይደለም። የሚያጠቃው የበለጠ አደጋ ላይ የሚጥለው አገዛዝ ስላለ የሚጠብቀው ተስፋ የሚያድነው ኃይል እንደሌለ አምኖ ህዝቡ ወደ ራሱን ወደ መከላከል መሄድ አለበት የሚለው የሁል ጊዜ መልእክታችን ነው። ዛሬም ይህንን ነው ከፍ አድርጎ ማሰማት የሚቻለው። ያሬድ ይሁን መሳይ ብዙ ጊዜ ያው አንዱ ስራችን ስራዬ ብዬ እኔም በግሌ እንዲህ አይነት ግጭቶች ተያይዘው የሚፈጸሙ የሰብአዊ መብት ጥሰቶችን እንከታተላለን እና ፓተርኖቹን ትመዘግባለህ ታያለህና ብዙ ጊዜ መንግስት ምንም አይነት ተሳትፎ ሳይኖረው በሌሎች ታጣቂ ኃይሎች በተፈጸሙ ጥቃቶች ላይ መግለጫ ካወጣ በኋላ ብዙም ትኩረት አንዳንዴ መግለጫም አይሰጥም፣ ዝም ነው የሚለው። ብዙም ትኩረት አይሰጡም። ድርጊቱ ከመንግስት አካላት ጋር ሲያያዝ ግን ያንን ፍንጭ ለመሸፈን ሲባል የማይሄዱበት መንገድ የለም። በተለይ ደግሞ ድርጊቱ እየተጋለጠ ሲመጣ አሁን እኮ ሊክ ያደረጉ የስልክ ልውውጦች እንደሚያሳዩት
ጥቃቱ ከመፈጸሙ በፊት የአካባቢው ላይ ያሉ የመንግስት የጸጥታ አካላት ባደረጓቸው የስልክ ልውውጦች ጥቃቶቹ እርምጃዎች እንዲወሰዱ ትዕዛዝ ይሰጡ መሆኑን የሚያሳዩ የድምጽ ልውውጦች ሊክ አድርገዋል። አካባቢው ላይ የነበሩ የጸጥታ አካላት የወሰዷቸው እርምጃዎች እነዛ የታጠቁ ኃይሎች ከየት እንደመጡ ምን አይነት ነገር እንዳላቸው የአካባቢው ሰው መረጃ እየሰጠ ነው። ሌላው ቀርቶ እዛው ጥቃቱ የተፈጸመባቸው አባቶች የሰጡትን ምስክርነት ከሰማህ የሞተው ሰው ሁለት ብቻ ነው ከኛ ወገን በሉ ብለው ዛቻና ማስፈራሪያ በስልክ እየደወሉ አስጠንቅቀውናል። ለሰብአዊ መብት ኮሚሽኑም ሁለት ነው ብለው እንዲናገሩ ለመንግስት ለሚጠይቃችሁ ሁሉ ሁለት ነው በሉ፣ ትክክለኛ የሞተውን ቁጥር እንዳትናገሩ ብለው የወረዳው የክልሉ የጸጥታ ዘርፍ ኃላፊዎች ምናምን እየደወሉ ቄሶቹን በዛቻ ማስፈራሪያ ሰዎቹ በአደባባይ ነው የተናገሩት። ትክክለኛውን ቁጥርና የደረሰውን ጉዳት እንዳትናገሩ። የመንግስት እጅ ከሌለበት ለምንድን ነው ይሄን ያህል የሚጨነቁት እነዚህ የመንግስት አካላት እውነታውን ለመደበቅ? እና ከዚህ አሳፋሪ ሁኔታ ተነስተህ የሰብአዊ መብት ኮሚሽን ነኝ የሚለው ኢሰመኮ በአስራ ምናምን የሚቆጠሩ ሰዎች የሞቱበትን ኬዝ 3 ሰው ነው የሞተው፣ አንዱ ሙስሊም ነው፣ ሁለቱ ናቸው ከቤተ ክርስቲያን እንትን ብለው ጉዳዩን በጣም አጣጥለው ኤግዛክትሊ እኚህ ሰውዬ የጸጥታ አካላቶቹ ደውለው የሞተው ሰው ይሄ ሁለት ብቻ ነው በሉ ከኛ ወገን፣ ይሄን የማትናገሩ ከሆነ ኃላፊነት ተወስዳላችሁ አንለቃችሁም ብለው ደጋግመው ዛቻት ደርሶብናል ብለው ነው ምስክርነት የሰጡ። ስለዚህ የሰብአዊ መብት ኮሚሽኑ በዚህ ነው ያለ ደረጃ ቅጥፈት ውስጥ የሚገባበት ተቋማዊ እንትኑን በሚያዋርድ ደረጃ እነዚህን ስንት ጊዜ አርሲ ውስጥ ያውሉ እልቂት ሲፈጸም ዞር ብለው መግለጫ ሰጥተው ማያውቁ የቤተ ክህነት በመንግስት የተሾሙ የቤተ ክህነት አባቶች ተንደርድረው እዛ እንዲወርዱ ምናልባትም መንገድ ላይ ተኩስ ሁሉ እንዲከፈት ተደርጎ እንዲመለሱ የሚያረጓቸው ራሳቸው የአካባቢው የመንግስት ታጣቂዎች ናቸው። እና አሁንም የምክር ቤቱንም ሰውዬ የሃይማኖቶች ካውንስሉንም ሰውዬ የሚልኩት ለዚሁ ዓላማ ነው፣ ለሌላ ነገር አይደለም። እና አሁን የተጨነቁት ትርክቱን ለመሸፈን ነው። እኛ ደጋግመን እንደምንለው ድርጊቱ ክልሉ ላይ ያለ ምንም መንግስታዊ ያልሆነ ኃይልም እንኳን ፈጽሞት ቢሆን እዛ አካባቢ በተደጋጋሚ በተፈጸመው ጥቃት ምክንያት ሙሉና የመጀመሪያው ተጠያቂ መንግስት ነው፣ ፕሮቴክሽን ጥበቃ ባለማረጉ። እሱን ተወውና ግን አሁን መሬት ላይ ያሉት የሚሰበሰቡት መረጃዎች ሁሉ የሚያሳዩት ድርጊቱ የተፈጸመው በክልሉ ባለስልጣናት ነው፣ በክልሉ የጸጥታ አካላት ነው። እና ብዙ ጊዜ ኦሮሚያ ክልል ውስጥ በክልሉ አካላት የሚፈጸሙ ጥሰቶች ሲኖሩ ያንን ለመሸፈን የማይሄዱበት ርቀት የለም፣ የማይሰራ ትርክት የለም፣ ከርቀት እየተጠራ የማይወነጀል አካል የለም። ፍንጩ እንዳይገኝ ለመሸፈን የሚያደርጉት መጋጋጥ ጥረት ነው። እና ይሄ ብዙ ርቀት የሚያስኬዳቸው አይመስለኝም። አንድ እሱ ነው። ግን በጠቅላላ የእንትኑን የምታየው ሁሌ የምናነሳቸው ኦሮሚያ ክልል ውስጥ በመንግስት አካላት የተፈጸሙ ጭፍጨፋዎች፣ ግድያዎች፣ አሁን የአቶ በቲ ቤተሰብ ተሰደው ባለቤትየው ወደፊት የገጠመኝን ታሪክ ወደፊት ለዓለም ሕዝብ አሳውቃለሁ ብላ ስጋቱ ስላለች ዝም ብላለች። ባሏ ተገሎባት በመንግስት እንትን እንደገና ደግሞ እሱ የዛ የመንግስት የጭካኔ ወንጀል እንዳይጋለጥ ደግሞ እሷ ላይ ደረሰባት፣ ልጆቿን ይዛ እስከመሰደድ። እንግዲህ በሌላ አካል ጉዳት የደረሰበት ሰው ቢሆን ኖሮ አዲስ አበባ ላይ ትንሽ የሆነ ነገር በጥፊ ሰው ተመታ ብለው እኮ አዳነች ቁልፍ ይዛ እየሮጠች ኮንዶሚኒየም ቤት ሰጣ ዜና የምሰራባቸው ማአት ኬዞች አሉ። ያቶ በቲ ግድያ በሌላ አካል ተገሎ ቢሆን ኖሮ ይሄኔ እንደውም በርህራሄ በማሳየት ይነግዱበት ነበር። ግን ከዛ ይልቅ ቤተሰቡን ነው ማጥቃት የጀመሩት። the same thing ምርመራው እንዳይወጣ
አሁን ይሄንን የአርሲውን ጭፍጨፋ ለመሸፈን የሞከረው ሰብአዊ መብት ኮሚሽን የበቲን መግለጫ ደብቆ እዳ ይዞ ነው ቁጭ ያለው። the same thing የከረዩ አባቶችንም ጉዳይና ይሄ ሁሉ ሩጫ ለኔ የሚያሳየኝ ድርጊቱ የነበረንን ጥርጣሬ ነው የሚያጎላው በክልሉ ባለስልጣናት። ይሄ ደግሞ ከኦርቶዶክስ እምነት ጋር ያላቸው በጣም የተዛባ ትርክት በቅርብ ጊዜ ኦሮሚያ ክልል ውስጥ ለአሁኑ ምርጫ ወደ 61 የሚጠጉ ለተወካዮች ምክር ቤት ኦሮሚያ ክልል የተወዳደሩት የብልጽግና ሰዎች 61 ምናምን ይሆናሉ። ከዛ ውስጥ 4 አካባቢ የሚሆኑ ሰዎች ናቸው ከኦርቶዶክስ እምነት ባክግራውንድ ያላቸው ራሳቸው ባወጡት መረጃ ማለት ነው። 34 የሚሆኑት የፕሮቴስታንት እምነት ተከታዮች ናቸው። 21 22 እንደዚህ የሚሆኑት የእስልምና እምነት ተከታዮች ናቸው። የቀሩት 4 ሰዎች ናቸው ኦርቶዶክሶች። እንደው በእምነት ደረጃ እንኳን የውክልና ጥያቄ የምታነሳ ከሆነ ኦሮሚያ ውስጥ ያለው የኦሮሞ ኦርቶዶክስ እምነት ተወካይ እንዲህ ያለ በደል ሲደርስበት በክልሉ መንግስትና በፌደራል መንግስት እንኳን ጥያቄ ሊያቀርቡለት የሚችሉ ተወካዮች ጭምር እንዳይኖሩት ካደረክ እዛ ክልል ውስጥ በቤተክርስቲያኗ ላይ የሚፈጸሙት ጥፋቶች በጠቅላላ ሲስተሚክ ናቸው ማለት ነው። ስርዓት የተበጀላቸው፣ ፖሊሲ የተነደፈላቸው፣ በመንግስት የተፈለጉ ጥፋቶች ናቸው ማለት ነው። እና ይሄ ደጋግመው ቤተክርስቲያኗ ለብልጽግና አትመችም፣ ኋላ ቀር ነች፣ የሀገሪቷን ግዛት በአስፍታ ተቆጣጥራለች፣ የተሳሳቱ ትርክቶች እንትን ታረጋለች እያሉ እነሱ ስፖንሰር የሚያደርጓቸው ሰባኪዎች ብዙ ብር እየሰጡ ስፖንሰር የሚያደርጓቸው ሰባኪዎች ጭምር ጸባጫሪ ማንነት ተኮር ጥቃት እንዲፈጸም በአደባባይ ስብከት እያደረጉ ጥሪ እያደረጉ ግን ጠያቂ ማንም አይጠይቃቸው፣ በህግ አይጠየቁ፣ ሙሉ ከለላን እንደውም ወታደር ባልሆኑ ግን የወታደር የመከላከያ ዩኒፎርም በለበሱ ሰዎች ነው የሚጠበቁት እነዚህ ሰዎች። እና ይሄ ዝም ብሎ ተራ ኢንሲደንት አይደለም። የአርሲው ብዙ ቦታዎች ላይ በቤተክርስቲያን ላይ የሚፈጸሙት ጥቃቶች ስርዓት ወለድ ናቸው። ያገዛዝ ስርዓቱ ካድሬዎቹ አስበውበት የሚፈጽሟቸው ወንጀሎች ናቸው። ግን ያልተረዱት ነገር ኮንሲኩዌንሱ ጣጣውን የተረዱት አይመስለኝም። እንዲህ ያለ አደገኛ ነገር በእሳት እንደመጫወት ነው። ብዙ ጊዜ እንዲህ ያሉ ነገሮች ናቸው ወደ ጄኖሳይድ እና መረን የለቀቀ ወደ ጄኖሳይዳል ጥቃቶች ውስጥ ሄደው በመቶ ሺህ የሚቆጠሩ ሰዎች የሚሞቱባቸው ነገሮች የሚፈጠሩት ከእንዲህ አይነት የፖለቲከኞች በጣም የተዝረከረከ አደገኛ የሆነ ጭካኔ የተሞላው ዝላልነት ያለበት አስተሳሰብ አደጋ እንዳለው እነ ሽመልስም በየቦታው ያሉ የመንግስት ሰዎች የተረዱት አይመስለኝም። መሳይ በብዙ መንገድ ቀደም ሲል እንዳልከው ነው መንግስት ወለድ ስርዓት ወለድ ጥቃት ነው ኦርቶዶክስ ላይ እየተፈጸመ ያለው። ይህንን ታዲያ እንዴት ነው መመከት የሚቻለው? የተነጣጠሉ ክስተቶችን እያነሱ የሆኑ ሰዎች ላይ ያላከኩ መቀጠል አይቻልም። ትልቁ ችግር ያለው ስርዓቱ ጋር ነውና እዛ ላይ ያነጣጠረ ትግል ካልተጀመረ ሁልጊዜ ማልቀስ ይሆናል የሚል ነው። እንደው በዚህ ላይ ሌላ ጊዜም በሰፊው የምንነጋገር ይሆናል። ምናልባት የምጨምረው ነገር ካለ? አይ ቲንክ እዚህ ላይ አጭር ነገር ማለት የሚቻለው እኔ እንግዲህ መቼም ሰብአዊ መብትህን ገፈው የመኖር መብት ተገፎ ቤትህ ፈርሶብህ ከስራ ተፈናቅለህ የኑሮ ውድነቱ ይኸው አሁን ሰሞኑን እንኳን ገንዘብ መሰብሰቢያ ምክንያት አድርገው ታርጋ መቀየር ጥሩ ነው። የታርጋ መቀየሪያ እንኳን አንዳንድ ሰዎች ቀልድ እየሰሩ 100 ምናምን ሺህ ለገዛዋት መኪና ታርጋ በ50 ምናምን ሺህ ልቀይር ነው ወይ ያሉ እየቀለዱ ነው። እና አገዛዝ ስርዓቱ ገንዘብ ለመሰብሰብ ብሎ ታርጋ መቀየሩ በጎ ነገር ኢትዮጵያ በሚል ሁሉንም ስታንዳርድ ማድረግ ሁሉ የሚደገፍ ሆኖ አሁን እዚህም ሀገር የትም ቦታ ማክሲመም 25 ዩሮ ወይ $5 ብትከፍል ነው ታርጋ ለመቀየር ያችን ፕሌት ለማስቀየር። እና አሁን ኢትዮጵያ ውስጥ የሚጠየቀው ገንዘብ ወደ $200 እና $300 ሊጠጋ ትንሽ የቀረው ነው የሚሆነው። እና ምንድነው አግባቡ ስትል እና በብዙ መንገድ የተገፋ ህዝብ በግብርም በምንም ብዙ ጫና ያለበት ህዝብ
ብቸኛ የነበረችው መጠለያ ሃይማኖቱ ነው። ሄዶ የሚያኮርፍበት ከዝጌሩ የሚገናኝበት ብሶቱን ሄዶ ለቤተ ክርስቲያን ወይም መስጊድ ነው ሄዶ ብሶቱን የሚናገረው ለፈጣሪው ነው። የኢትዮጵያ ሕዝብ የተቃውሞ ሰልፍ የሚወጣው ቤተ ክርስቲያን ነው እና መስጊድ ነው ሄዶ እዛ ዝጊዮ ይላል። ለዛ ነው ያገዛዝ ስርዓቶችን እድሜ የሚሰጣቸው ይባላል። እና ያንንም ሴፍ ብሎ የሚያስበውን ስፔሱን መንፈሱንም ምኑንም የሚያሳርፍበትን እና ብቸኛ መጠጊያ የሚለውን ቦታ ሄደ ስትነካበት ዝም ብሎ ይሄ ህዝብ ቆሞ የሚያይ ከሆነ ከዚህ በላይ ሞት የለም። ስለዚህ የኢትዮጵያ ህዝብ ለእምነቱ ለአያቶቹ ቅድመ አያቶቹ ላቆዩለት ስርዓት ለሀገሩም ጭምር ዝምታውን መስበር አለበት። ከዚህ በላይ መዋረድ ከየትም ሊመጣ አይችልምና በፖለቲካ አስተሳሰብህ ሊያስሩህ ይችላሉ። በፖለቲካ አስተሳሰብህ ልትሰደር ትችላለህ። በፖለቲካ አስተሳሰብህ ስልጣናቸውን ስለምትጋፋ ላያስቀምጡ ይችላሉ በሀገር። በእምነትህ ግን ሲመጣ ግን ሌላ ደረጃ ነው። ስለዚህ የኦርቶዶክስ እምነት ተከታዮች፣ የእስልምና እምነት ተከታዮች፣ የሌሎችም እምነት ተከታዮች እንዲህ አይነቱን ይሄ በደል የኦርቶዶክስ ነው ብሎ ዝም ማለትም ልክ አይደለም። ሙስሊሙ ሲጠቃም አይ ይሄ በደል የሙስሊሙ ነው ብሎ ዝም ማለትም ልክ አይደለም። ሁሉም ጋር ነው ሰደድ እሳቱ የሚመጣው። ስለዚህ አትሊስት በነጻነት የማመን አትሊስት የፈለግነውን እምነት ይዘን መንግስትንም ሳነካ በእምነታችን የምንቆይበትን መንግስት እምነት ሊመርጥልህ አይችልም። ለምን እናመንክ ተብለ በመንግስት አካላት መሳደድም መገደልም መገረፍም የለበትም የህዝብ። ስለዚህ ህዝቡ የሃይማኖት መሪዎችህን መንግስት ሊመርጥልህ አይገባም። ሴኩላር ነኝ ብሎ በህገ መንግስት ያወጀ መንግስትና እነ አብይ ችግሩ ፓስተርም ናቸው። መንፈሳዊ ፖለቲካና መንፈሳዊነትን እኔ ደጋግሜ ከዚህ በፊትም ጽፌበታለሁ። ጠዋት የኦርቶዶክስ ቆብ ከሰዓት የሙስሊም ቆብ አጥልቀህ እንዴት ትዘልቃለህ? እንደ መንግስት ነው ቢሄቭ ማድረግ ያለብህ እንጂ እንደዚህ አይነት ነገር ለሚሰራ ስርዓት ሰው አገሩንም እምነቱንም አሳልፎ መስጠት የለበትም እና የኢትዮጵያ ህዝብ ኖ ማለት አለበት። እንደውም በዚህ ሰዓት የአርሲው በቂ ምክንያት ነው። በሰላማዊ ሰልፍ ነው ሙሉ መላ ሀገሪቷ መጥለቅለቅ ያለባት። ሙሉ የኦርቶዶክስ እምነት ተከታዮች መገደል በቃን፣ ሞት በቃን። እንዴት ራሳቸው ገለው ስለተፈጸመው ግድያ ትምህርት የሰጡና መረጃ የሰጡ የቤተክርስቲያናትን አማኞች ሰብስበው እኮ አስረዋል። የታሰሩ ሰዎች አሉ። እኔ እናንተ አሁን እያወራን በዚህ ምክንያት ለምን እውነትን አደባባይ ወጣችሁ ተናገራችሁ ብለው እና ማመን አትችልም። በእምነት ትገደላለህ። ለምን ተገደልኩ ብለህ ደግሞ ስትጠይቅ ትታሰራለህ። ይሄንን መፍቀድ ልክ አይደለም። ሁሉም አማኝ ለእምነቱ አርነት መቆም አለበት ብዬ ነው እንትን ማድረገው። መቼም ሁሉም አካል ታጥቆ ደግሞ አገሪቷ ሙሉ ወታደር ታጣቂ ኃይል ሊኖርባት አይችልም። የእምነት ሰዎች ሊታጠቁ አይችሉም። ግን ከእምነት በላይ ከመንፈሳዊ እምነት በላይ ምን ትጥቃለ? አብይ ከታጠቀው ታንክም አብይ ከታጠቀው ድሮንም በላይ ትልቅ አቅም ያለው የመንፈሳዊ የምታምንበት መንፈሳዊ መሳሪያ ይበልጣል እና ያንን መሳሪያ የኢትዮጵያ ሕዝብ ትልቅ ፓወር ነውና በዚህ መንግስትን ማስቆም አለበት። የቤተ ክርስቲያኗንም ጥቃት ሁሉም የኢትዮጵያ ሕዝብ ሙስሊም ክርስቲያን ሳይል አብሮ ቆሞ ስርዓቱን ያገዛዝ ስርዓቱን መገሰጽ አለበት ባይ ነኝ። ያሬድ ስለ ታርጋው ስታነሳ በአጠቃላይ መጪው ጊዜ ከኢኮኖሚ አንጻር ያለውን ሁኔታ ወደሚያሳየው አጀንዳ ለመግባት ያለው እንግዲህ የ2019ን በጀት በተመለከተ ሚኒስትሮች ምክር ቤት የ2.33 ትሪሊየን ብር በጀት ማጽደቁ የሚታወቅ ነው። ያንን ተከትሎ ያነጋገርናቸው የኢኮኖሚ ባለሙያዎች እንደገለጹልን ከሆነ ትልቅ አደጋ ለኢትዮጵያ ህዝብ መጥቷል። ይሄ በጀት የሚነግረን በሚቀጥለው ዓመት ውስጥ ከህዝቡ ሊሰበሰብ የታቀደው ግብር ምን ያህል ከፍተኛ እንደሆነ የሚጠቁም ነው። እነሱ በ400 ቢሊዮን ብር ከ2018ቱ ከፍ ያለ በጀትን የመደብነው በዚህም የመንግስትን ስኬት ያሳያል ብለው እየተኩራሩ ነው ያሉት። አንደኛ በ1 ቢሊዮን ዶላር ነው በጀቱ የቀነሰው። እነሱ በብር እየመነዘሩ የህዝቡን ግንዛቤ በመናቅ ደረጃ
እንዲህ አይነት ስኬት ያልሆነን ኪሳራን የሆነን ነገር እንደ ስኬት አድርገው በብር እየመነዘሩ በዶላር ሲታይ ግን የ1 ቢሊዮን ዶላር ቅነሳ ያሳየን በጀት እንደ ትልቅ ስኬት አድርገው የተናገሩት ነው። ለማንኛውም ይሄ በጀት 400 ቢሊዮን ብር ከባለፈው ዓመት ጨምሯል ብለው የሚኩራሩበት በጀት በዋናነት ከየትም ሊመጣ አይችልም። ህዝቡ ላይ ከፍተኛ የሆነ ታክስና ግብር ለመቆለል አገዛዙ ተዘጋጅቶ ወደ ስራ ሊገባ እንደሆነ የሚያመለክት ነው። ስለዚህ የኢትዮጵያ ህዝብ የከፋው ጊዜ እየመጣ ነው። እስካሁንም በጣም ተበሳጭተ ከሆነ በጣም ተጎርተ ከሆነ ከዚህ የበለጠ ጉዳት ወገብን የሚሰብር ጉዳት እየመጣ ነው። ተዘጋጅተ ጠብቅ። ከመታገልና ከሌላ ርቀ ዝም ብሎ ቤት ውስጥ እያለቀስክ ከሆነ እንግዲህ ለቅሶ ይቀጥላል እንጂ የሚመጣ ለውጥ የለም። የአብይ አህመድ አገዛዝ ይህንን ተግባራዊ ለማድረግ ዓለም አቀፉ የገንዘብ ድርጅት የተሰጠውን ትዕዛዝ ተፈጻሚ ለማድረግ ይኸው በሰፊው እየመጣ ነው። አንዱ ማሳያ ቀደም ሲል የጠቀስከው ታርጋ ነው። ታርጋ ላይ በ58,000 እስከ 60,000 ብር ክፈሉ ተብሏል። እንግዲህ እዛ አዲስ አበባ ያሉ የራይድ ተሽከርካሪ የሚነዱ ሹፌሮችን በተወሰነ ደረጃ አነጋግረናቸው ነበረ። ከፍተኛ ስጋት ውስጥ ነው ያሉት። ይሄ ለቅሶ የሁሉም ሆኗል። የአሽከርካሪዎች፣ ባለንብረቶች፣ የብዙዎች ሮሮ ሆኗል። ከዛም ባለፈ እንግዲህ በጀቱ የሚነግረን የበለጠ ትልቅ የሆነ አደጋ ለኢትዮጵያ ህዝብ እየመጣ መሆኑን የሚያመላክት ነው። እስቲ እዚህ ላይ አጠር ያለ አስተያየት እንስጥና የመጨረሻ አንድ አጀንዳ ትኖረናለች። እንኳን 53 ብር አይደለም ታርጋው ላይ 10 ብር ቢሆን የተጨመረው እና ይሄ ድርጊት ኬንያ ውስጥ ቢሆን ምን ሊሆን እንደሚችል መሳይ መገመት ትችላለህ። ይሄኔ የኬንያ መንገዶች በተቃውሞ ሰልፍና በአስለቃሽ ጭስ ተሞልተዋል ለቀናት እና የብልጽግና መንግስት አንዱ እንዲህ ያለ ድፍረት ውስጥ የሚከታቸው ነገር የኢትዮጵያ ህዝብ ምንም ብናረገው የወጋነው ማደንዘዣ በመጡት አምባገነን ስርዓቶች ሁሉ የተወጋው ማደንዘዣ ለረጅም ጊዜ በጸጥታ ውስጥ የሚያቆየው ነው ብለው ስለሚያስቡ በጣም በእርግጠኝነት የፈለጉትን አይነት ነገር ቢያረጉ ህዝብ አይነሳም ብለው ነው የሚያስቡት እና ትልቅ ንቀት እንዳላቸው ነው የምትረዳው። እና ይሄንን ገንዘብ ይሄን በጀት ይሄን ከፍተኛ ገንዘብ ሲመድቡ አብሮ የተያያዘው ዜና በቀጣዩ የበጀት ዓመት ውስጥ ከፍተኛ ገንዘብ ከሀገር ውስጥ በተለያየ መንገድ እንሰበስባለን ነው እና አንዱ ግብር ነው። የግርግዳ የጣራ የምናምን የሚባሉ በህግ መሰረት የሌላቸው ግብሮች ባለፉት ዓመታት የመጡትና እንደውም እናት ፓርቲ እስከ ፍርድ ቤት ድረስ ሄዶ ምንም ህጋዊ መሰረት የለውም ያስባለው ግብር ምንጩ የመንግስት ክራይሲስ ነው። መንግስት የበጀት እጥረት ሲገጥመው በቃ የሆነ ታይትል ይሰጥና የአንድ የገቢ ምንጭ ይመሰርታል እና አሁንም ብዙ አይነት እንደውም አሁን ከሱ ተከትሎ አህመድ ሺዴ ለአንድ ሚዲያ እንትን ያደረገው ላይ የዚህ ከቀረጥ ነፃ የሚገቡ ነገሮች የሚባለው ነገር ከኔክስት ይር ጀምሮ ይቀራል። ልክ እንደዚህ ማአት ህዝቡ የሚጠቀምባቸው ነገሮች ሁሉ በህዝብ ከቀረጥ ነፃ የማስገባት መብት የተሰጣቸው ተቋማት ምናምን ሁሉ እሱ መብታቸው ይነሳል። የጉምሩክ ክፍያዎች ይጨምራሉ። ይሄ መኪና ስታስገባ የምትጠየቀው ገቢ እያንዳንዱ የመንግስት የአገልግሎት የሰርቪስ አሁን ታርጋ ለመቀየር ብቻ አይደለም እኮ ቦሎ ልታሳድስም ሂድ እንደው ከመኪና ጋር ስላያያዝነው ነው። በጤና ላይ በየትኛውም ከወረዳ አንስተ መታወቂያ ለማደስ ይሄ እኛ ብዙ ጊዜ የምንጠቀምበት የውጭ ሀገር ነዋሪ የሆኑ ሰዎች የምናወጣው መታወቂያ እኔ የዛሬ 8 ዓመት ምናምን ሳወጣው ወደ 8,000 ምናምን ብር ነበር የከፈልኩት። አሁን ከ50 ምናምን ሺህ ብር በላይ ሆኗል። ወደ 200 ምናምን እንደዚህ በላይ ዶላር ገብቷል። ኪሎ ካርድ $50 ነበር። $50 ነበር እንትን የምታደርገው እና ኤቭሪ የመንግስት አሁን እሱን ዝም ብለህ ስትወስደው ኦኬ ዶላር ኢንፍሌሽኑ ምናምን ተጨማምረው ትንሽ ሊጨምር ይችላል። ግን በዚህ ያህል ፐርሰንት 500-600%
የሚጨምረው ግን አሁን አንድ ምሳሌ ስላነሳውልህ ነው። ግን በሁሉም የፓስፖርት አገልግሎት በለው የምን አገልግሎት በለው የትኛውንም የመንግስት አገልግሎት የምትጠቀምባቸው ነገሮች በጠቅላላ የንግድ የኪራይ የምን በሁሉም ላይ በከፍተኛ ሁኔታ ገንዘብ በመጨመር ከሀገር ውስጥ ይሄንን የዚህን የበጀት እንትናቸውን አምቢሽናቸውን በተወሰነ እንትን ከዛ እንመልሳለን ብለው ነው ያቀዱትና አንተ እንዳልከው የኢትዮጵያ ሕዝብ ያሁኑ እስካሁን የመጣበትን ልምጭ የሚያስንቅ ጅራፍ እየተዘጋጀለት ነው። ጀርባው የሚላጥበት የሚገረፍበት በኑሮ ውድነት ሕዝብ የሚገረፍበት ሌላ ደንደን ያለ የቆዳ ጅራፍ ብልጽግና እያዘጋጀ ነው። ምክንያቱም በልምጭም ቢገርፉህ ባጠናም ቢመቱህ ዝም ነው። ሕዝብ መልስ አይሰጥም፣ ሪያክት አያረግም። ወደ ራሱ ነው የሚያለቅሰው። ወደ ቤተክርስቲያን ሄዶ ነው ወይ መስጊድ ሄዶ ነው የሚያለቅሰው። እንደው በጣም የከፋበት ከሆነ ደግሞ የጎንዮሽ እንደሱ የሲስተሙ ሰለባ የሆነውን ሰው ማጥቃት ይቀለዋል። አጠገቡ ካለ ሰው ቢሰርቅ ይሻላል። ከከስተመሩ ከሚያስተናግደው ሰው ላይ ቢነጥቅ ይሻላል። ነጋዴዎች እኔ አስታውሳለሁ የኢህአዴግ እንደገባ አካባቢ የነጋዴዎች የንግድ ማህበሩ ጥሪ አድርጎ የነጋዴዎች አድማ አድርገው ሱቆቻቸውን ሁሉ ዘግተው ነበር። እንደውም ብዙ ሱቆች ታሽገው በጣም በአዲስ አበባ ብዙ ቦታዎች በእግራችን እየዞርን የታሸጉ ሱቆችን ፎቶ እያነሳን ነጋዴዎቹን ኢንተርቪው እናደርግ ነበር። የሆነ ግብር በጣም አነስተኛ ግብር ተጨመረ ተብሎ ሙሉ አዲስ አበባ ሱቆች እንትን ተቃውሞ ስትራይክ አድርገው ከዛ በዚህ ያህል ጊዜ ውስጥ በዚህ ቀን ውስጥ ከማትከፍቱ ከሆነ ፐርማነንትሊ ላይሰንሳችሁን እንሰርዛለን ብለዋቸው አንከፍትም ብለው እኔ ያኔ ሰመጎ ገና ወጣት ሆነን እንሰራ ነበር። በየመንደሩ አዲስ አበባ እየዞርን የተዘጉ ሱቆችን ባለቤቶቻቸውን አሁን አምጽ የሚልህ ነጋዴ የለም። ወይም የሥራ ማቆም ንግድ እንትን ላይ ይሄ ግብር ጨመረብኝ ብሎ ስራ የሚያቆም ነጋዴ የለም። መንግስት የሆነ ነገር ትኩስ ድንች ላዩ ላይ ሲጥልበት እሱ ያንን በአራት እጥፍ አሳድጎ እሳቱንም ክብደቱንም እዛው መከራን የሚቀበለው ህዝብ ላይ ይወረውርልሃል። ያ ህዝብ የሚችል ይኖራል፣ የማይችል አይኖርም። በዛ ላይ እንደ ሀገርም አንድ ትልቁ ትላንትናም ለአንድ ሚዲያ እየተናገርኩ የነበረው የስነ ልቦና ውቅራችን የሽሽት ስትራቴጂ ነው የምንነድፈው። መሳይ ነዳጅ የሆነ ነገር ጨመረ ሲባል በራይድ ታክሲ ይሄድ የነበረው ሰው በቃ ወደ ሚኒባስ ይመጣል። በሚኒባስ ይሄድ የነበረው ሰው ወደ ባስ ይመጣል። በባስ ይሄድ የነበረው ሰው በእግሩ ይሄዳል፣ ወይ ባጃጅ ይዛል። ባጃጅ ይጠቀም የነበረው ሰው በእግሩ ይሄዳል። ስለዚህ ይሄንን ባህሪ በደንብ አገዛዝ ስርዓቱ አውቋል። የኢትዮጵያ ሕዝብ ስነ ልቦና ውቅሩ ሪስክ ከመንግስት የሚመጣበትን አደጋ በሽሽት ስልት ነው እንትን የሚያደርገው። ከአዲስ አበባ ማርቆስ በሰላም መሄድ የማይችልበት ሁኔታ ሲፈጠር ለምን መንግስት ደህንነቴን አልጠበቀኝም ብሎ አይደለም የሚጠይቀው። ያለ የሌለ ምናልባት የዓመት የወራቶች በጀቱን አውጥቶ ግድ መሄድ ካለበት ያችኑ ኩርቱ ፌስታል አንጠልጥሎ በኢትዮጵያ አየር መንገድ 4000-5000 ብር ከፍሎ ይሄዳል እንጂ ከመንግስት ሴኩሪቲ አይጠይቅም። መንግስት አደጋውን እንዲፈታ አይጠይቅም። ራሱ ላይ ነው በርደኑን ይቀበልና ሌላ የራሱ የኑሮ ስልት ይቀይራል። ስኳር ተወደደበት ስትለው በጨው ጠጣል ይላል። ጨው ተወደደ ስትለው ባዶን ጠጣል ይላል። በሁሉም የኑሮ መስክ ውስጥ የሆነ ነገር ዘይትም የለም ስትለው በቃ ያለ ዘይት በሰራውስ ነው እንጂ የሚለው ለምን ዘይት ተወደደ ብሎ አይጠይቅም። ከኬንያዎች ጋር የሚያለያየን ይሄ ነው። ይሄ የስነ ልቦና ውቅር የኢትዮጵያን ሕዝብ እኔ እንግዲህ ሸሽቶ የሆነ ጥግ ላይ አንዳንድ ጊዜ አንድ ክፍል ውስጥ ሸሽተ የሆነ ግርግዳ ማትገፋው የሆነ ጥግ ላይ የምትቀረቀርበት ጊዜ የሚመጣ ይመስለኛል። እና ያ ቀን የቱጋ እንደሆነ ያ ቦርደር ለራሴ ሙሌ ማስበው ነገር ነው፣ ግን የሚቀር አይመስለኝም መሳይ። መጨረሻ ላይ ሰው ምንም ሸሽቶ የመጨረሻ የሆነ የሚያቆመው
ጋራ ስር ሲደርስ እና ማይገፋው መሸሻ እንደሌለው ሲያቅ ያለው አማራጭ ወደ አገዛዝ ስርዓቱ ሪያክት አድርጎ የሰርቫይቫል ትግል ውስጥ ሊገባ ይችላልና ያኔ ዴስፐሬት የሆነ ሪያክሽን ነው የሚኖረው። አይ ቲንክ ወደዛ እየሄድን ይመስለኛል መሳይና በዚህ ከበጀት ጋር ላነሳው ጥያቄ ምንም ያገዛዝ ስርዓቱ ምንም ይሉኝታም የለውም ህዝብ ምንም አያመጣም ብሎ ስለሚንቅ አሁን እኮ ከዚህ በጀት ውስጥ እንግዲህ ስንቱን ለትምህርት ስንቱን ለጤና ስንቱን ለመንገድ ስንቱን ለምናምን ያውላል ብትል ከፍተኛ ገንዘብ ምናልባት የሚያውሉት ለነዚህ ለመከላከያ ለጦርነት ለመከላከያ ሰራዊት ውድ የሆኑ የጦር መሳሪያዎች ለመግዛት ለቅንጡ ለሆኑ ፕሮጀክቶች ያጠፋ ግን ሆስፒታል ስትሄድ ሕክምና ላታገኝ ትችላለህና የኢትዮጵያ ህዝብ አሁንም ዝም ካለ ያገዛዝ ስርዓቱ ምንም የሚመልሰው ነገር አይኖርም መሰለኝ። ያሬድ እዛ ቦታ አልደረሰም ወይ ገና እየሄድን ነው ምናልባት መጨረሻው ክሩ የሚበጠስበት ደረጃ ላይ እየደረሰ ነው ብላል አልደረሰም ወይ የኢትዮጵያ ህዝብ አሁን እኮ ከ2-3 ዓመት በፊት ከነበረው አንፃር አሁን ህዝቡ መኖር አቅቶታል ያኔ አንዲ በላይ ነበረ አሁን ጦሙን እያደረን ያለው ብዙ አዲስ አበባ ውስጥ ብዙ ቤተሰብ ለልጆቻቸው ራት የሚያበሉ ታተው ባዶዷቸውን ወደ መኝታ ቤታቸው ይሄዳሉ የሚለው አሁን ዝም ብሎ ታች ባለው ማህበረሰብ ክፍል ብቻ ሳይሆን መካከለኛ ገቢ ባላቸው ሰዎችም ዘንድ እንግዲህ በቤተሰብም ደረጃ ምን ሰማው ነገር ይሄንን ነው የሚያሳየው ስለዚህ እዛ ቦታማ ደርሷል እና መቼ ነው ታዲያ ያ ክር ተበጥሶ አገዛዙን በቃ የሚለው ነገር በጣም እንቆቅልሽ የሆነ ማህበረሰብ ነው ከዚህ በላይ ግፍ የለም አሁን እንደገና ሌላ ሸክም ሌላ ደግሞ አደጋ እየመጣበት ነው በዚህ በበጀቱ የሚመጣበት ከ2019 ጀምሮ የሚመጣበት አደጋ ደግሞ የበለጠ የኢትዮጵያ ህዝብ እንግዲህ የዛን ጊዜ ምን ይውጣዋል አንድ ስብሰባ ላይ ተባለው ነገር አለ እንግዲህ እናንተ እየበላችሁ እኛ ጦማችንን አናድርም ወደ እናንተ እንመጣለን አሉ ለምን ወደ እነሱ ይሄዳሉ ይሄን ሁሉ መከራ ያመጣ ስርዓት ይያለ ወደ ስርዓቱ ለምንድን ነው የማይከደው አሁንም የኢትዮጵያ ህዝብ የጎንዮሽ ነው አካባቢው ጎረቤቱ ላይ ነው እርምጃ ለመውሰድ ባውን ሰዓት እንደዚህ አይነት ጥሪዎችን መልእክቶችን እያሰማ ያለው ከዛ ይልቅ ግን በተባበረክ እንዳውን የራይድ ሹፌሮች በተቻላቸው አቅም አሁን የመጣባቸው አደጋ የሚቋቋሙት አይደለም 58000 ብር ከፍለው ታርጋ ለማውጣት የሚያስችል አቅም የላቸውም ከእለት ወደ እለት ከእጅ ወደ አፍ የሆነ ኑሮ ውስጥ እኮ ነው ያሉት ስለዚህ የማይቋቋሙት ከሆነ ወደሚቀጥለው እርምጃ መግባት ነው ይሄ የሁሉም የህብረተሰብ ክፍል ነው ፌስታል ያንጠለጠሉ በየሆቴሉ ትርፍራፊ ምግብ የሚለምን ሰራተኛ ከዚህ በላይ ውርደት የለም ወደ እርምጃ ካልሄደ አሁንም ነገ ከነጎዲያ ይሞታል እንጂ እርምጃ ሊወስድ ይችላል የሚለው ነገር ብዙዎች በስጋት ወይም ደግሞ በጥርጣሬ የሚመለከቱት ነው ህዝብ ምን ቀረው የሚለው እኔ እንግዲህ ህዝቡ የቀረችው ሙጣጭ የሽሽት ስልት ተማጣ ያለቀ ተስፋውንና እሱን እስኪጨርስ ይመስለኛል አልጨረሰም ወይ አለመጨረሱን የምታውቀው ሪያክት ማድረግ ሲጀምር ነው ሪያክት ማድረግ የሚጀምርበት ቀን እስኪመጣ ድረስ የቀረችው ነገር አለች ማለት ነውና የመታህን ቢሉት ወደ ሚስቱ ሮጠ ነው የሚባለው ለዛ ነው ወደ ጎን የሚሄደው መንግስት ሲቀጠቅጠው ልጆቹን ማስራ መንግስት መንግስት በሚፈጥርበት ጫና ችግር ሲገጥመው የልጆቹን የትምህርት ቤት ኳሊቲ መቀነስ ይቀለዋል ልጆቹን ነው የሚበድለው የልጆቹን የምግብ ቀለብ በቀን 3 የሚያበላ ከሆነ አንዴ ማብላት ይቀለዋል ወይ አንድ ቀን አብልቶ አንድ ቀን ውሃ ጠጥቶ ሊያሳድራቸው ይችላል እንደዚሁ ነጋዴም ከሆነ ከሚሸጠው ከሰርቪስ ከሚሰጠው ማህበረሰብ ላይ መስረቅ ይሻለዋል በሌላ ሙያም የተሰማራ ሰው ከሆነ ወደዛው የበደለውን ሳይሆን ወደ የሚችለው አካል የሄደ የራሱን የሰርቫይቭ የማረግ ስልቱን በሌላ መንገድ ነው መወጣት እንደ አማራጭ የሚወስደው እንጂ ወደ ችግሩ አቅጣጫ ፊቱን ወደ ችግሩ ወደ መነጨበት አቅጣጫ አዙሮ ወደዛ ወደ ችግሩ የመሄድ ዝንባሌ እና ስነልቦና ሞራል ገና የለም ምንም አንድም ቦታ ምልክት አታይም አንድም ቦታ ልምምጥ ነው ብዙ ጊዜ የምታየው ስለዚህ እሱ ጊዜ ሊወስድ ይችላል ምን ያህል አላቅም ግን አይቀርም እንደማይቀር ግን እርግጠኛው ነኝ እናገራለሁ ተፈጥሯዊ ነው በቃ መጨረሻ ላይ ሁሉንም መንገድን ልጆችህን
ኑሮ ሲወደድብህ ቁርስ ብቻ አብልተህ ምሳና ራት ሳታበላ ደግሞ እያልክ አንድ ቀንም እያሳደርክ ምናምን ከዛ ግን ተያይዘ መሞት ሲሆንብህ ሌላ እርምጃ ውስጥ ልትገባ ትችላለህና ብዙ ሰዎች አንድ ከዚህ በፊት ያቀረብከው አንድ ውይይታችን ማዕከል ሁሌ የህዝብ ምስክርነት የምታመጣቸው ድምጾች መሳይ ቀላል አይደሉም። ትልቅ መልእክት አላቸው። እኛ የምናወራው ነገር መሬት ላይ ያለን እውነታ ነው የሚያሳዩትና አንድ ሰው ያለው በቃ ደሞዜን የአንድ ወር ደሞዜን ጎረቤቴ የሚራቡ ልጆች ያሉት ሰው ቤተሰብ ልጆቹን በቃ ትምህርት ቤት አስቀርተናቸዋል መክፈል አንችልም ሲሉን ለአንድ ሳምንት ጸሎት አውጄ ራሴ ላይ ከምበላ ከምጠጣ ብዬ ለነሱ ልጆቹ ከትምህርት ቤት ከሚቀሩ ብዬ ለነሱ ለትምህርት ቤት ሰጠውና ራሴ ላይ ጾም አወጅኩ ይላል። ይሲ እንዲህ የሚያረግ ኢትዮጵያዊ ብቻ ነው። ኢትዮጵያዊ ነው ማለት ራራዩን ላሳያ አይደለም። እስከ ራስህን በጾም እስከ መጉዳት የሽሽት ስልታችን አንዱ ነው። ገባ? ይሄም ሰውዬ የልጆቹ ትምህርት ቤት ያልሄዱትን አባት እና ቤተሰቦች ልጆቻችንን ማስተማር አልቻልን ብለው አደባባይ አይደለም የሚወጡት፣ ከመንግስት ጋር ኮንፍሮንት አይደለም ማድረግ የመረጡት፣ ራስ ላይ ጾም ማወጅ። አሁን ኢትዮጵያ ውስጥ ብዙ ሰው ራሱ ላይ ጾም አውጇል። ምግብ ምሳ ይዘላል፣ ራት ይዘላል፣ የሆነች ነገር ይቀምሳል፣ ተመስገን ብሎ ይተኛል። ደግሞ ነገ ያችንም እየቀመሰ ራሱ ላይ ጾም ማወጅን እንደ ስልት ነው የሚወስደው። እና እንዴት አድርጎ ኬንያ ላይ ያለ ያ የህዝብ የሞራል ልዕልና የወኔ ልዕልና ወደዚህ መጥቶ ያገዛ ስርዓትን ከልክ ያለፈ ለመንግስት ሎያል መሆን ከልክ ያለፈ ለመንግስት ጥፋቶችም ልማቶችም ሁሉ ነገር ብላንክ ቼክ ለመንግስት መስጠት ማለት ነው። ኢትዮጵያ ውስጥ የምታየው ነገር እንደፈለክ አድርገኝ፣ የፈለከውን ፖሊሲ ያውጣ፣ የፈለከውን ነገር አድርግ፣ እንደምንም አድርግ፣ አስርበኝ፣ ምን በል፣ እኔ እንደምንም ብዬ ሌላ መንገድ ፈልጌ ሰርቫይቭ አደርጋለሁ ብሎ ለመንግስት ብላንክ ቼክ የሚሰጥ ህዝብ አይ ቲንክ የኢትዮጵያ ህዝብ ብቻ ይመስለኛል። ወደ አዋርዱ ስንሄድ መሳይ በጣም ገንዘብ ከፍለ አሁን ልክ ይሄን አዋርድ ሰሰማ አሁን ለዚህ አዋርድ ስንት ሺህ ዶላር ስንት ሚሊዮን ብር ከፈሉና ብይ ነው አይምሬ ውስጥ የመጣው። ከፍለ እኮ የምትሸለምበት ዓለም እኮ ነው መሳይ። ገንዘብ ከፍለ ለካምፓኒዎች ለእንደዚህ አይነት የቢዝነስ እንትን በየአመቱ 100 ሰው ምናምን ለሚሉ ብር ከፍለህ ስምን አስጠርተህ ሉክ ግብርህና ስምህ ተገናኘ አልተገናኘ ምንም። ይሄ ደግሞ በየመንግስት ሚዲያዎችም ይሁኑ የብልጽግና ካድሬዎች እንዲህ ያለውን ነገር ሌላ መጃጃ ርዕስ ነው የሚያደርጉት። የኢትዮጵያ ህዝብ ኑሮውን ያውቃል ምን ያውቃልና ዝም ብለው በየጊዜው እንደዚህ ያን ነገር ይደረጋሉ። ሚኒስትሮች ሁሉ በተለይ ኤልያስ መሰረት ደጋግሞ ያወጣዋል። ሚኒስትሮች እኮ ገንዘብ ከፍለው አዋርድ ይሸለማሉ። ገንዘብ ከፍለው በተለይ ናይጄሪያ ውስጥ በዚህ ጎበዝ ናቸው። የቢዝነስ ፈርሞች አሏቸው። ብር ተቀብለው ፒኤችዲ ይሰጣል። ለንደን አሜሪካ ውስጥ ሁሉ ያሉ ተቋማቶች አሉ። ከፒኤችዲ አንስቶ እንደውም ሰሞኑን አንድ ጥናት እያየው ነበረ። ፒኤችዲ ኢትዮጵያን እየገደላት ነው የሚል ምክንያቱም ከሰራተኛ ውስጥ አንዱን ጎበዝ ተማሪ ወይ ደግሞ አንድ ጎበዝ በጣም ጎበዝ ተማሪ አንድ ሚኒስትር እንዲቀጠርለት ይደረግና የፒኤችዲው አማካሪ ሆኖ ራሱ ይጽፍልሃል ፒኤችዲውን ተማሪው እና በቃ ሌላ ሰው በጻፈው እንትን ያቺን ሸምድደ የሆነ ነገር አረክ ተብለ ፒኤችዲ ይሸጣል። አሁን የምትለው የናብዬ እውቅና ሰርቲፊኬቶች እንትን ያደርጋል። ለዚህ በቂ ሌሰን አለን። የኖቤል ፒስ አዋርድ የተሸለመ ሰው ነው በማግስቱ አገሪቷን ወደ ሲኦል ወደ ጦርነት ከግማሽ ሚሊዮን በላይ የሚቆጠር ህዝብ የጨረሰ ሰው አብይ። አሁን የአብይ ሽልማት መሆን ያለበት እነ መስከረም አበራ እነ ክርስቲያን ታደለ የለበሱትን ቢጫ ቱታ ለብሶ በክራይም አጌንስት ሂዩማኒቲ በዋር ክራይም እንደውም በኢትዮጵያ ፍርድ ቤት ሳይሆን በዓለም አቀፍ ፍርድ ቤት መቅረብ ያለበት ሰው ነው እና እኔ እንደዚህ ያሉትን ነገሮች እንደ ሲሪየስሊ እንደ ዜናም አልቆጥራቸውም። ይሄ የተከፈለባቸው አዋርዶች ብዙ ልንሰማ እንችላለን።